የአማራ ክልልና የትግራይ ክልል ርዕሰ መስተዳድሮቹ ደግሞ ታዛቢ የሚሆንበት ማለት ነው። ስለዚህ ማንኛውም ኮሚቴ ተጠሪነቱ ለተደራዳሪዎች ነው መሆን የነበረበት፣ ለፌዴራል መንግስት ሳይሆን ለተደራዳሪዎች ነው። እንደገና ያ ኮሚቴ ደግሞ ናይሮቢ ላይ ቆሟል። የቆመ ኮሚቴ ላይ በኮሚቴ ላይ ኮሚቴ ነው የሆነው። ስለዚህ ያ ኮሚቴ ምን ለማድረግ ነው? የፌዴራል መንግስቱ የነበሩ አስተዳደሩም ሳይፈርስ ግን ይፈርሳል በሚል ነው። ምክንያቱም ሳይፈርስ ነው በደቡብ ትግራይ የጀመሩትና ሳይፈርስ ትጥቅም ሳይፈታ እንዳለ ተፈናቃዮች እንዲመለሱ ከዛ ተመለሱ በኋላ ፌዴራል መንግስት አስተዳደር እንዲያቆም የአማራና የትግራይ ክልል አመራሮች ደግሞ ታዛቢ እንዲሆኑ ከዛ የቆመው አስተዳደር ደግሞ ለፌዴራል መንግስት እንዲሆን ማለት ነው። ይሄ ከህገ መንግስትም ከፕሪቶሪያ ውልም ያፈነገጠ ማለት ነው። እነዚህ ውሉንም ህገ መንግስቱን ያፈረሰ ማለት ነው። ዜን ያን የህወሓት ምን አደረገ? ይሄ ትክክል አይደለም ብሎ ጉዳዩን ወደ አፍሪካ ህብረት ወሰደው። ወደ አፍሪካ ህብረት ሲወስደው በአፍሪካ ህብረት የነበረውን የፌዴራል መንግስት አካሄድ አቆመና ምን አድርጎ አለ? አንደኛ ቅድም እንዳልኳችሁ የአስተዳደሩ መቼ ይቁም፣ እንዴት ይቁም፣ ለማን ተጠሪነቱ የሚለው በኋላ ታያላችሁ። አልተስማማችሁበትም። ግን የተስማማችሁበት አንደኛ አሁን የቆመውን በብልጽግና የቆመውን አስተዳደር ማፍረስ፣ ሁለተኛ ትጥቅ ማስፈታት፣ የፈቱት ደግሞ ከሌላ አካባቢ ከመጡ ወደ ቦታቸው እዛ የነበር ደግሞ ትጥቅ ፈተው ነዋሪ ከሆኑ ነዋሪነታቸው ይቀጥላል። ከዛ ሰፋሪውን ማውጣት፣ ከዛ በኋላ የተሰደዱትና አገር ውስጥ የተፈናቀሉት ወደ ቀያቸው እንዲመለሱ ማድረግ። እስከዚህ ድረስ ታጣቃችሁ ማለት ነው። እናንተ ታጣቃችሁ አማራ ይፈታል እያልክ ነው። አንተ ትታጠቃለህ። ይጨርስና ተተባለ በታች ጥያቄ አለኝ ሲጨርስ እዚህ ታገሰ ጫፉ። ስለዚህ እንትኑን እኔ እያወራህ ያለው ስለ ስምምነቱ ነው፣ ስለ ስምምነታቸው ማለት ነው። ስለዚህ ህወሓት አቆሞች የሚባለው ያለው ይሄ የዩኒላተራል ዲሲዥን የፌዴራል መንግስቱ ተደራዳሪዎች ያልተስማሙበት ለተደራዳሪዎች ተጠሪነት ያልሆነ አብይ ኮሚቴ አድርጎ አስተዳደሩን ከትግራይ አውጥቶ ለፌዴራል መንግስት ተጠሪ የሚያደርግበት የነበረውን ነው የቆመው። ቆመው ደግሞ ወደ አፍሪካ ህብረት ውሳኔ ነው የሄደው። ስለዚህ የቆመው የተናጠል እርምጃ የፌዴራል መንግስት ከዛ በኋላ ደግሞ እነጌታቸው ደግሞ በሱ ተስማሙ። ጌታቸው ምንድነው ያለው? ትግራይ መጡ። ያኔ ያለው የፌዴራል መንግስት አካሄድ ትክክል አይደለም፣ ግን እየተቃወምን እናስፈጽማለን አለ። እኔ ያኔም ጽፌያለሁ፣ ሚዲያም ወጥቼ ተናግሬያለሁ። ምንድነው ይሄ መገዛ እየተቃወምክ ራሱ ፌዴራል መንግስት ብቻውን ይፈጽመው እንጂ አንተ ከተሳተፍክበት ከትግራይ ህጋዊ እውቅና ያገኛል፣ ቅቡልነት ስለሚያገኝ እንደዚህ የተሳሳተ ነገር እየተቃወምክ በአንድ ፓርቲ ውስጥ ሳይሆን በተደራዳሪዎች መካከል ነው ያለውና ስለዚህ ህወሓት አስቆምን የሚባል ያለው ፌዴራል መንግስት ከውሉ አፈንግጦ ብቻው ወደ ራሱ ተጠሪ የሆነ ኮሚቴ አቋቁመ፣ ያ ደግሞ አፍሪካ ህብረት ትክክል አይደለም ብሎ ይህን እሱን አስቁመው ወደ ትክክለኛ መንገድ ያስገባቸው ነው። ከዛ በኋላ አሁን እሺ በእንጥልጥል የቀረው ምንድነው? ፌዴራል መንግስት ግዴታ መወጣት አልቻለም። የትኛው ግዴታውን? አስተዳደር አላፈረሰም፣ ትጥቅ አላስፈታም፣ ሰፋሪዎች አላስወጣም። እነዚህ ከወጡ በኋላ ነው የተፈናቃዮቹ ወደ ቀያቸው የሚመለሱ። ምቹ ሁኔታ መፈጠር አለበት። ስለዚህ ይህንን ግዴታውን ባለመወጣቱ ህዝባችን በስደትም ተፈናቅሎም ምን እያደረገ ነው? እየሞተ ነው ያለው ማለት ነው። ይሄ ሳይለንት ጄኖሳይድ የምንለው እየቀጠለ ያለ ማለት ነው። ስለዚህ እውነታውን መሰረት አድርገን ብናወራ ነው የሚሻለውና ከዚህ አንጻር ነው ለማስተካከል ቅድም ትክክል አይደለም ብዬ እንትን ያልኩት። አያናም በመመለስህ ደስተኛ ነኝ፣ ምክንያቱም ከአንተ ጋር ነው መወያየቱ የሚያዋጣው ማለት ነው። አመሰግናለሁ። መከላከያ ትልቅ ኃይል ገንብቷል ብላችኋል። ያው እያየን ነው የሚመረቁት። በአርሲ ክልል ክርስቲያኖች እየተገደሉ ነው እና እሱን እንዴት ነው ህግ ማስከበር ያልቻላችሁት? በተደጋጋሚ በኦርቶዶክሶች፣ በቄሶች፣ በአማኞች ጭፍጨፋ ይደረጋልና እንደ አንድ መንግስት ይሁላ የመከላከያ ኃይል እያላችሁ ለምን ማስቆም አልፈለጋችሁም? አንድ ሁለተኛ፣ ይሄ ከጎንክ ያለው ወንድሜ የአማራን ህዝብ ነው መቼም ሰፋሪዎች መውጣት አለባቸው እያለ ነው። የአማራን ህዝብ አስወጥታችሁ ራሴ መልሳለሁ። ታይ ወደሱ አድሬስ አታ አይ እጠይቃለሁ ነው የአማራ ልጅ ስለሆንኩ ማን ነው ሳፋሪ?
እኔ መልሰዋለሁ ችግር የለም። ኦኬ ሐሳቤን ልጨርስ። የአማራን ህዝብ አስወጥታችሁ ነው ኦሮሞና ትግሬ የምትደራደሩት በእኛ የኛን ማለት የአማራን ህዝብ ጨፍልቃችሁ ወይስ ይሄንንም ህዝብ ወይ ኦሮሞ ሆነ ወይ ትግራይ ሆነናል? ይሄንንም ማወቅ ፈልጋለሁ። ምክንያቱም ስለ አማራ እንደሌላ አድርጋችሁ ነው የምታወሩት። ሁለታችሁ ነው የምትስማሙት በማን መሬት? በአማራ መሬት ማለት ነው። ይሄንስ እንዴት ነው እንደ መንግስት ያያችሁት? ወይስ ለነሱ እንሰጣለን ብላችሁ ቃል ገብታችሁላቸው ነው ስምምነታችሁ? የፕሪቶሪያ እኔ ቼክ አላረኩትም፣ ግን ዛሬ እሱን ነው የማረገው። ለምንድን ነው የአማራን ህዝብ መንግስትም ሆነ እነሱም ማካተት የማትፈልጉት? በዚህን ያህል ንቀት አለባችሁ ማለት ነው? 30 ሚሊዮን ህዝብን ጨፍጭፋችሁ ጨርሳችሁ ነው የምትከፋፈሏት ሀገሪቷን? ወይስ እንደ ኢትዮጵያዊ ሁላችንም ኢትዮጵያዊ ነን ዘላቂ የሆነ መፍትሄ መፈለግ ነው የምትፈልጉት? እንደ አንድ መንግስት ደጋፊ አያና ያው በእርግጥ እናንተ መንግስት ይሰራል ብዬ አላስብም፣ ግን እንደው ይሄን ነው ህዝብ ሰፋሪዎች አውጥተን ሲል እንደ መንግስት አካል ነው፣ ሰፋሪ አይደሉም። ሰምተሽኛል ስናገር ገብቶናል፣ ሐሳብሽ ደርሶናል። አመሰግናለሁ። አንደኛ ቅድም ማይኪን ከፍቼ ስናገር እንደሰማሽ እርግጠኛ ነኝ። ከኔ በኋላ ነው ከታች ሰፋሪ ማለት ትክክል እንዳልሆነም ከላይ እንትን ማለት የጀመራችሁት። አንደኛ ያለ አግባብ የሰው ቦታ ላይ ይሄ ሰው ዴሞግራፊክ አርቲፊሻል ዴሞግራፊክ ቼንጅ የሚባል አለ። የጄኖሳይዳል አክሽኖች መካከል ነው እና እንደዛ አይነት ነገር ካለ በትክክለኛ መንገድ ቦታው ላይ ካሉ ሰዎች ተጠንቶ መስተካከል የሚኖርበት ነው እንጂ ሚዲያ ላይ የገሌ ሰፋሪ ነው የገሌ ሰፋሪ ነው አይሰራም። አንደኛው ባለፈው 30 ዓመት ውስጥ የወልቃይት እና የጸገዴን ህዝብ ወይም ምዕራብ ትግራይ ብለው የሚጠሩትን በሁለት በኩል ሁለት ጥሪ ስላለው ነው ሁለቱንም ሪፕሬዘንት ማደርገው። ይሄንን አካባቢ ሰዎች አንስታችሁ እናንተ አስፍራችሁበታል የሚል ክስ አለ። ሌላኛው ደግሞ ባለፈው በነበረው ጦርነት ጊዜ አካባቢው ላይ ያለውን ህዝብ አንስታችሁ ሌላ ሰው ሪፕሬዘንት አድርጋችኋል፣ አምጥታችኋል፣ ዲሞግራፊ ቀይራችኋል የሚል ክስ አለ። እነኚህ ነገሮች አካባቢው ላይ ያለው ህዝብ ይተዋወቃል፣ ማን ምን እንደሆነ ማን መቼ እንደመጣ እና ይሄ ተጠንቶ ህዝቡ ድምጽ ኖሮት የተነሱ ሰዎች የሚመለሱበት ትክክለኛ ያለው ነገር የሚስተካከልበት ሂደት ነው የሚያስፈልገው። ለዚህ በር መከፈት አለበት ነው የፕሪቶሪያው አግሪመንት መከበሩ። ይሄንንም ስለሚያሳልጥ ነው ቅድሚያ ይሰጠው የሚባለው። ሰፋሪ የሚለው ተርም ግን ጤነኛ ተርም አይደለም እና እሱን ተርም አስተካክል የሚለውን እኔ መጀመሪያውን እሱ ሲናገር ማይከፍቼ ተናግሬያለሁ። እውነት ለመነጋገር ከሆነ ቆይ አንዴ ያጂ ሁለት ጥያቄ ስለሆነ ጠይቅሽው። እውነት ለመነጋገር እንደዚህ አይነት አሁን ሄደው በዛ በኩል ደግሞ ዞራችሁ ከነሱም ከቲፒኤልኤፍም ጋር ሆነ ከህግደፍም ጋር አብራችሁ የሚሰሩ አካላትን ደግሞ በዚህ በኩል የምትደግፉ ናችሁ። ሲያሻችሁ አማራ የሚለውን የጭቁን ፖለቲካ የፖለቲካውን ለማድሪያ ጊዜ እነሱ ራሳቸው አደራጅተው የሌለ ትርክ ጭምር ፈጥረው የሚሰጧችሁ አልፋችሁ ተርፋችሁ የኦሮሚያ ውስጥ የአማራዎች እንደዚህ ሆኑ እንትኖች እንደዚህ ሆኑ የሚል ትርክት ከዛ ነው የምትመገቡት። ትክክለኛ የሆነውን ለአማራም ህዝብ ጤነኛ የሆነውን ምላሽ ከህዝብ ያጅልኝ አንድ ጊዜ በቦምቤ ቋንቋ በቦምባስቲክ ቋንቋ አንድ ጊዜ አርሲ ላይ ስለሞቱት ነው የጠየቁት። እሱ ውሸት ነው ካልከኝ እንግዲህ መንግስት የለም ማለት ነው። ቆይ አንዴ ተረጋጊስ። ኦኬ አሁን አንቺ ለመፎከሩም ጥያቄውንም ራስሽ ጠይቀሽ ለመመለሱ ለምኑ ቸኮለሻል። እንደዛ አያስኬድም። መሬት ላይ ያለው ህዝብ በተረጋጋ መንፈስ እኔ ያውቅልሃለሁ እኔ ነኝ ምናምን እዚሁ ሚዲያ ላይ የተፈበረከ ህግደፎች ሰርተው የሰጧችሁን ትርክት ወስዳችሁ እኮ የስንት ወጣት ህይወት አጥፍታችኋል። እዚህ ላይ ሆናችሁ ገንዘባችሁንም ምናችሁንም ጩኸታችሁንም ወደዛው ነው የምታረጉት የተነገራችሁን እንጂ መሬት ላይ ያለን ነገር እውነት ለማመሳከር ትግስቱም የፖለቲካ አኪመንቱም የላችሁም ማለት ነው። ስለዚህ በጤነኛ መንገድ ህዝቡ ወደ ቦታው ሴትል አድርጎ ተስተካክሎ ሬፈረንደም ማድረግ ካለበት ሬፈረንደም ተወያይቶ መፍታት ካለበት መፍታት አለበት። ፍትህ መምጣት አለበት። እዛ አካባቢ ላይ የህዝብ ድምጽ ነው ቅድሚያ የሚሰጠው፣ ቦታው ላይ የሚኖረው ህዝብ ድምጽ ነው እንጂ ዩሮፕና አሜሪካ የሚኖር በአማራ ስም ነግጄ ወይም በትግራይ ስም ነግጄ ወይም በኦሮሞ ስም ነግጄ አተርፋለሁ የሚል ይሄንን ለማሳኪያ ደግሞ የህግደፍን ማቴሪያሎች ተጠቀማለሁ ህግደፍ የደረሳቸውን ድርሰቶች ተጠቅሜ ህዝብ አስለቅሼ ጠመንጃ ይዤ ይሄንን አሳካለሁ የሚለው ሄዶ ሞክሮ ከግድግዳ ተጋጭቶ ስንቴ ፈርጦ አሁን መግቢያ መውጫው የጠፋው አካል ነው። ያንን አካል በብብት ይዞ በዚህ በኩል ደግሞ ዞሮ መጥቶ
እንደገና ይሄ እንትን አድርጎኝ ምናምን አይቻልም። ጤነኛው ነገር መሬት ላይ ያለው ነገር ይረጋጋ፣ መሬት ያለው ህዝብ ይተዋወቃል፣ እሱ በትክክለኛው መንገድ ፍትህ ያገኛል ማለት ነው። አማራ ክልል ላይም ቢሆን አካባቢውን እያስተዳደሩ ያሉ ክልሉንም እያስተዳደሩ ያሉ ከህዝቡ ጋር በቅርበት የሚሰሩ አካላት አሉ። የእናንተ የህግደፍ ተላላኪዎች ባገኙ ቁጥር በየወረዳው የሚያድኗቸው ማለት ነው። ለአማራና ለትግራይ ነው 3 ሚሊዮን አይሞላም ጎረቤት ከ7 ሚሊዮን ህብረተሰብ በላይ ያለው በእነሱ ኔክስት አንተ በቃ ኔክስት እሱ አላወራም አይፎን ኦይ ይባላል መሰላችሁ። አቀማመጥ የማያውቅ እንግዳ ባልና ሚስት መሀል ይቀመጣል ይባላል እና ቦታን ማወቅ ጥሩ ነው። ቢከፋም ቢለማም ቢኮራረፍም እየተወራ ያለው መሀል ላይ ያለ ነገር ስለሆነ ማለት ነው። የሚመለከት ጋር ሲሆን ትገባለህ። ሶ ይሄ ነገር በውስጥ እዛ አካባቢው ላይ ያለው ህዝብ ኃላፊነት የተሰጠው ህዝብ በጤነኛ መንገድ ተነጋግሮ ሊፈታው ይገባል እንጂ እናንተ ተነጋግራችሁ ለእንትና ተሰጡታላችሁ እንትናን አንሱ የሚባል ነገር የለም። ያንኑ ትርክት ኦሮሚያ ላይ ለመተረክም የምትሞክሩት ምንም የሚሰራው ነገር የለም። አላችሁ እኮ ሰው ታረደ፣ ተበላ፣ ተቦጠቦጠ፣ ተዘረገፈ የሌለ ነገር ሁሉ አወራችሁ እኮ። ውሸት እንደሆነ ሲረጋገጥ ሲወጣ በኋላ ራሱ ማፈሪያው የተቆረጠ እንደሆነ አካሉ ታይቷል። እና ከዚህ ውስጥ መውጣት ነው የሚያስፈልገው። ህዝቡ ይፍታ፣ ወደ ሰላም ይመለስ፣ ተነጋግሮ ተመካክሮ የህዝበ ውሳኔ አድርጎ የተፈናቀሉ ሰዎች ይመለሱ። ያላግባብ የተቀመጠ የሰው ቦታ የያዘ ሰው ካለ የራሱ ቦታ ላይ ይመለስ። ከዛ በኋላ ምርጫ አድርጎ አስተዳደሩ በየት በኩል እንደሚሆን የራሱ ህዝብ ነው የሚወስነው እንጂ እኔ ጎጃሜ ነኝ፣ ጎንደሬ ነኝ፣ ወልዬ ነኝ ወይም ሸዋዬ ነኝ የሚል አሜሪካ 40 ዓመት የኖረ 30 ዓመት የኖረ ሰውዬ እዚህ ቁጭ ብሎ ወልቃይት ላይ ለሚኖር ወይም ደግሞ ራያ ላይ ለሚኖር ሰው ውሳኔ ሊያደርግለት አይችልም። የፖለቲካ መጠቀሚያ አድርጎ ሊጎዳው ይችላል። ውሳኔ ሊያደርግለት ሰላም ሊያመጣለት ግን አይችልም። እና ቦታን ማወቅ የሚለው ወደ እናንተም ቀስቶ ያሳያል ማለት ነው። ቴንክ ዩ አያና ፍሬ ምን መሰለሽ ለያና ነገር ህግደፍን ተነቅሰውታል መሰለኝ በእያንዳንዷ ሴንቴንስ ላይ ህግደፍ ነው። እና እኔ ደግሞ አንድም ነገር ምላቸው ህግደፍን አዘ ስኬፕ ጎት አትጠቀሙት። ትንሽ ፈርጠም ብላችሁ አይናችሁን ፈጠጥ አድርጋችሁ ያለውን ሪያሊቲ ተፋጠጡት። ሁሉን ነገር፣ ሁሉን ሐሰት፣ ሁሉን ሸፍጥ፣ ሁሉን ከዚህ ሁላ የሰዎች ሞት በስተጀርባ ህግደፍ ስላልክ ማንም ሰው የሚገዛ የለም። ይሄ ነገር ትላንትና ኦር ደግሞ ወደፊትም አሁን ትንሽ ቆይቶች ደግሞ የሻዕቢያ ተላላኪ ኦር ደግሞ የግብፅ ተላላኪ እያላችሁ እንደምትቀጥሉ ገና ከአሁኑ ልነግርህ እፈልጋለሁ። 7 ሚሊዮን የሚሞላውን የአማራ ህብረተሰብ ከ10 ሚሊዮን በላይ የሚሆነውን የትግራይ ህብረተሰብ ያ 3 ሚሊዮን የምትለው የኤርትራ ህዝብ እሱ በጻፈላችሁ ትርክት እያልክ 10 እየደጋገምክ እንትን ስትል ለአማራውም ለትግራዩም ህብረተሰብ ከፍተኛ የሆነ ንቀት እንዳለብህ ይሄ አሁን እዚህ ጋር የምታደርገው ነገር አሮ ነው። የሚጠቅምህ ከሆነ ቀጥልበት። ነገር ግን የአማራውም ህብረተሰብ ሆነ የትግራይ ህብረተሰብ ብቃት ያላቸው ታላላቅ የሆኑ ህብረተሰቦች ናቸው። ከማንኛውም ኢትዮጵያ ውስጥ አሉ ከሚባሉ ህብረተሰቦች በላይ በፖለቲካው ንቃተ ህሊና ያላቸው አገር የመሰረቱ ታላላቅ ህዝቦች ናቸው። ለነዚህ ህብረተሰብ ዛሬ 3 ሚሊዮን የምትለው ህብረተሰብ እየፈተፈተ የሚያጎርሰው ኦር ደግሞ በህግደፍ የሚነዱ ዝም ብሎ ልጓም የሌለው ፈረሶች አይደሉም። እነዚህ ሰዎች ህብረተሰብ ናቸው። ተበደልን የሚሉትን ጥያቄ በስነስርዓት መጠየቅ እንጂ ህግደፍ ስለነገራችሁ እያል ከዚህ ጋር የምታሞኘው ሰው የለም። ሌላው ደግሞ ደጋግሜ እየጠየኳችሁ ያለሁት ከ3 ዓመት በፊት ልክ አሁን እንደምታወሩት የፕሪቶሪያው ስምምነት የአልጀርሱን ስምምነት ያከብራል። ይሄ አልጀርስ ላይ የተስማማችሁት ነገር በሱ መሰረት ሻዕቢያ የትግራይ መሬትን ኦር 54 ቀበሌዎች በሻዕቢያ ተይዞብናል እያሉ በቲፒኤልኤፍ በኩል ያሉ ሰዎች ኦር ተጋሮች በሚጠይቁበት ሰዓት ላይ አብይ አህመድ አሊ ያለው ምንድነው? በአልጀርሱ ስምምነት መሰረት ምንም አይነት የሻዕቢያ ኃይል የለም ነበር ሲል የነበረው። ኢንፋክት ቅድምም እየተናገርኩት ነበረ፣ ሁለታችሁ ወደ ሰላም ኑ ተነጋገሩ ይል የነበረው ይህንንም አብይ ነው። አሁን ደግሞ ከ3 ወር በፊት የተመጣችኋን ጽምዶ እንደ ኤክስኪውዝ እያደረጋችሁ አዚፍ ላይ ከዚህ በፊት አረጋግጣችሁ አይታችሁ በአልጀርሱ ስምምነት መሰረት የሻዕቢያ ኃይል ሀገሩ ላይ ያለው የኢትዮጵያ መሬት ላይ አልገባም ትሉ የነበራችሁ በየጊዜው የምትገላበጡ ፖለቲከኞች ዛሬ ላይ ለሚያዋጣችሁ ፖለቲካ
ያለውን ሪያሊቲ ሽምጥጥ አድርጋችሁ የምትከዱ በሚቀጥለው ሰዓት ላይ ደግሞ ሲያዋጣችሁ ደግሞ ጭራሽ አገርንም ዲናይ እስከ ማድረግ ድረስ የምትደርሱ ሰዎች በምን አይነት ሞራላችሁ ነው ኢትዮጵያኖችን ልክ እንደምትዳኝ ስለ ወልቃይት እንደዚህ ስለሆነ እንደዚህ የሚለው ሞራል ከየት ነው የመጣው? ቢኮዝ ተገለባባጭ የሆነ የፖለቲካ አመለካከት ስላላችሁ ማለት ነው። እና እኔ እንደ ታዛቢ ልመክራችሁ የምፈልገው ከእንግዲህ በኋላ ይሄ በኢትዮጵያ ውስጥ ያለውን እያንዳንዱ ችግር የህግደፍ ሰዎች ህግደፍ እንደዚህ ስላደረገ የናሽናል ኢንተረስት ስለሆነ ኤርትራ በዚህ ጉዳይ ላይ እየገባች ስለሆነ ምናምን የሚለው ይሄ ያረጀ ያፈጀ ትናንትና ቲፒኤልኤፍ ሲጠቀምበት የነበረውን ፖለቲካ አትሊስት ቲፒኤልኤፍ በደንብ አድርጎ ቅርጥፍ አድርጎ የበላበትን ኦፒዲዮ አሁን መጥቶ እንደ አዲስ እንትን ሊለው ቢሞክር ይሄ ለኢትዮጵያ ህዝብ ምንድን ነው የሚሆነው? አንድ ሰው በቀን 2 ጊዜ እንቅፋት ሲመታው በመጀመሪያ የመታው ድንጋይ ድጋሚ ሲመለስም የሚመታው ከሆነ እንቅፋት የሆነው ድንጋዩ ሳይሆን ሰውየው ነው የሚባል አባባል አለ። ስለዚህ የኢትዮጵያን ህዝብ አሁን ድንጋይ አድርገህ አትውሰደው፣ 2 ጊዜ የምታሞኘው ሰው ስለሌለ ማለት ነው። እና ወይ አዲስ ታክቲክ ተጠቀሙ ወይ ደግሞ አትሊስት አዘ ጀንትልማን አይናችሁን ፈጠጥ አድርጋችሁ ያለውን ሪያሊቲ ፍጠጥ ብላችሁ ብትጋፈጡ ጥሩ ነው ማለት ነው። አመሰግናለሁ። የኔ ተራ አመሰግናለሁ። ቴንክ ዩ። እኔ ማለት የምፈልገው እዚህ ጋር ምን አለ መሰላችሁ፣ ብልጽግናዎች ከዚህ በኋላ ጌመሮች ናችሁ። እናንተ ምንም ለትግራይ ህዝብም ለየትኛውም ህዝብ ማትበጁ የሀገሪቷን ህዝብ ሀብት እየቦጠቦጣችሁ እየበላችሁ እየጠጣችሁ የካድሬ ማዕት የምታሰማሩበት የወታደር ማዕት የምታሰለጥኑበት የድሮን ማዕት የምትገዙበት ሆኗል የሀገሪቷ ታክስ። ስለዚህ ለየትኛውም ህዝብ የምትሮቡ አይደላችሁም። ስለዚህ እኔ እንደ አንድ ትግራዋይ ስቃይ ውስጥ እንድገባ ከታችሁኛል። እህቶቼ እንዲደፈሩ በራሳቸው ወንድሞች እንዲደፈሩ እኛ የኢትዮጵያ ህዝብ የተዋለድን አንድ ህዝብ ነው የምንለው። ወታደሮቹም የራሳችን ወንድሞች ናቸው ብለን ነው የምናስባቸው የነበረው። ነገር ግን በራሳችን ወንድሞች እንድንደፈር አደረጋችሁን። በራሳችን በጎረቤቶቻችን እንድንደፈር አድርጋችሁን። አሁን ለናንተ ጽድቅ የሚሆነው ከኢሳያስ ጋር ስትሆኑ ጓደኛ ስትሆኑ የትግራይን ህዝብ ስታምጹ፣ ስታዘርፉ፣ ስትደበድቡ እዛ ስቃይ ውስጥ ስታስገቡት የራሳችሁ ጓደኛ አድርጋችሁ ስትቆጥሩ፣ አሁን ግን ከናንተ ጋር ስለተጣላ ህግደፍ ከሌላ ጋር ጽምዶ ምናምን እያሉ ሲጀምሩ ደግሞ ጠላታችሁ የሚሆንበት ምንም አይነት ሞራል የላችሁም። ለምን ጽምዶ ሆናችሁ እንደዚህ ትሆናላችሁ የሚል አይነት አንድም ሞራል አንሰጣችሁ። በፍጹም አንቀበላችሁም። ሐሳባችሁ ከዚህ በኋላ ከናንተ መወያየት ራሱ እንትን ፕሪቶሪያ ስምምነትን ኦልሬዲ አፍርሳችሁታል። ያፈረሳችሁትን ነገር ደግሞ ከዚህ በኋላ ተመልሰን ከናንተ ጋር የምንለማመጥበት ነገር አይኖርም። ህዝባችንን እንመልሳለን። ጥያቄዎቻችን ሁሉ ተፈጻሚነት እንዲኖራቸው እናደርጋለን። ህዝባችን በስቃይ አይኖርም። ስለዚህ እናንተን ወደ ህግ ተጠያቂነት እንድትቀርቡ ነው የምናደርጋችሁ። በነገራችን ላይ የትግራይ ህዝብ ተጠያቂ ነው የሚያደርጋችሁ። ከእናንተ ጋር የሚወያይበት ምክንያት የለም። የእናንተ መወያየት ለራሳችሁ ጊዜ መስጫ አድርጋችሁታል። እንደዛ ነው ያደርጋችሁት። ደብረ ብርሃን መጀመሪያ ቲፒኤልኤፍ ዱቄት ነዋል፣ የፈሰሰ ዱቄት ደግሞ ተመልሶ ዱቄት አይሆንም አፈር ነው ብላችሁ ነገራችሁን። ደብረ ብርሃን ከደረሰ በኋላ ግን እሺ በቃ ወደ ቴብል እንምጣ ብላችሁ እስካሁን የዛሬ 4 ዓመት ምናምን ነው ወይስ ሌላ አለ? አንድ ከተላይና ነኳላችሁ በቃ እሱን እኮ መከታችሁ ሌላ መከታ እየመጣችሁ ነው እኮ። እሱን ተይውን። እኛ ይሄ እንደዚህ ቃላቶች አያስፈሩንም። እንኳን ይሄን ተደፍረናል ሁላ ተገለናል። እንኳን ቃላቶች ልንበረከክ ቀርቶ የፈለጋችሁ ማለት ትችላላችሁ። ሰው ልላችሁ የምፈልገው እኔ የእናንተን ጌም ጊዜ መግዣ ነው እያደረጋችሁ ያላችሁት። ስለዚህ ጽምዶ ሆነ ምናምን እኛ የውልሽ ፍሬዬ እዚህ ያላችሁ ሁላችሁ ኦዲየንሶች ሎክ ስንት ጊዜ ነው መንገዱ የተዘጋው? የአፋር መንገድ ወደ ትግራይ የሚሄደው አሁንስ ጋዝ ዘግተውብን እኮ ነው ያሉት። የትግራይ ህዝብ በኢኮኖሚ እየተሰቃየ እንደሆነ ታውቃላችሁ። ኤርትራ ማለት 30 ዓመት ሙሉ ከኢትዮጵያ ጋር ተነጣጥላ የቆየች ሀገር ናት። ነፃነቷን ካስከበረ ጀምሮ ጋዝ በኢትዮጵያ የሚሄድላትን ጋዝ አይደለም ስትጠቀም የነበረችው። በትግራይ በሚገባላት ጋዝ አይደለም ስትጠቀም የነበረችው። ባህር ያላት ናት። በኮንትሮባንድም በህጋዊ መግዛት ትችላለች። ባህር አላት፣ የራሷ ወደብ አላት። አሁን የትግራይን ህዝብ ኢኮኖሚ ለማደክየት ስቃይ ውስጥ ለመክተት
ጋዝ ወደ ኤርትራ እያስገባችሁ ነውና ጋዝ አንሰጣችሁም ተብሎ ይሄው ማዕቀብ ተደርጎበት የትራንስፖርቴሽን ማዕቀብ ተደርጎ የኢኮኖሚ ማዕቀብ ተደርጎበት ጋዝ በአሁኑ ሰዓት ትግራይ ውስጥ 300 ብር ነው ለአንድ ሊትር። ትግራይ ውስጥ 300 ብር ነው ለአንድ ሊትር። ጋይስ እዚህ ስቃይ ውስጥ እኮ ነው የተገባው። እዚህ ስቃይ ውስጥ ነው የገባ ነው። የአፋር መንገድ እንደፈለጉ ነው የሚዘጉት። የኤርትራ ፋኖን መምታት አለ አሚን የአማራ ፋኖን መምታት አለብን። ስለዚህ ቲዲኤፎችን መቀላቀል አለባቸው፣ እናንተም ድምጻችሁን ማሰማት አለባችሁ ተብሎ በፓርላማ ውሳኔ ሲደረግ የአማራን ክልል ለመምታት እኛ በፕሪቶሪያ ስምምነት እንጂ አንተ ባልከው መሬታችንን ለመውሰድ ከአማራ ህዝብ ጋር ጦርነት በመግጠም አይደለም። ኦሬዲ ተፈራርመናል፣ በፊርማው መሰረት መልስልናል ሲባሉ ለ15 ቀናቶች ነው የአፋር መንገድ የተዘጋው። ስለዚህ ከኤርትራ ጋር ሰላም መፍጠሩ ምንድነው? እንደፈለገ የሚከፍተውና የሚዘጋው መንገድ ስላለ የትግራይ ህዝብ እንደምንም ብሎ ህይወትን ለማስቀጠል አትሊስት በኤርትራ በኩል መንገዱ ክፍት መሆን አለበት፣ ሰላም መፈጠር አለበት፣ ከህዝቡ ጋር ይሄን መባባል አለበት። ያንን በመፈጠሩም 78 እስረኞች እንዲለቀቁ ተደርጓል። ከኤርትራ የተወሰኑ ቀበሌዎችም እንዲለቀቁ ተደርጓል። ለምን? የሰላም አየር በመነጋገራቸው የሰላም አየር በመምጣቱ። ስለዚህ ችግር የለበትም። እነሱ ግን እየወሰዱት ያሉት አይ አብረው ሆነው ሊወጉን ነው። የትግራይ ህዝብ እኮ ጦርነት በቃኝ ነው እያለ ያለው። ለምንድን ነው የሚወጋክ? ራሱ እኮ ነው ወደ ቀይ ባህር ካልመጣው ካሁን በኋላ ድሮ እንዳይመስልሽ ጎርፍ እንዳይወስድሽ እያልክ በወታደር አንዋጋህም፣ ራሳቸው ገለው የሚሞቱ ድሮኖች አምጥተናል እያልክ እያወዛወዝክ ያለው መወዘርህን እያወዛወዝክ ያለው እና ራስህ ነህ። ስለዚህ ከዚህ ሁሉ ጦርነት ቢቀርስ ነው እያለ ነው እያጠቃለልኩ ነው። ስለዚህ እንደፈለገ የሚዘጋውን የሚከፍተውን የአፋር መንገድ እያለ እንደፈለገ ለሚከፍተውና ለሚዘጋው ቀይ ባህር ነገ ለትግራይ ህዝብ እንደፈለገ የሚዘጋው የሚከፍተው ባህር ለምንድን ነው እኔ የምዋጋለት? ኤኒቲንግ በአብይ አህመድ ያለ እጅ ውስጥ ያለ ነገር ሁሉ ለትግራይ ህዝብ እንደፈለገ ይዘጋዋል፣ እንደፈለገ ይከፍተዋል። ባንኮችም፣ መብራትም፣ መንገድም ኤኒቲንግ። ስለዚህ ለትግራይ ህዝብ ይሄ ጦርነት አይዋጣም። ታንኪዩ አመሰግናለሁ ስለሰማችሁኝ። ታንኪዩ ኦኬ። እኔ አሁን ማስተላለሁ ይኸውልህ ምን አልክ መሰለህ፣ እኔ እንዴት አይነት ነገር እንደገጠመን እኮ አናውቅም እኮ። ይኸውልህ ድሮ ማለት ነው ህወሓት ኦነግ ነበረ። ኦነግ ረበሸኝ ብሎ ኬንያን ያስገባቸው ጠቅልሎ ማለት ነው። ምክንያቱም ሴንትራል ገቨርንመንት ስለሆነ ማለት ነው። አሁን ማለት ነው ትግራይ ላይ ተቀምጣህ ማለት ነው አልከ እኔ ነኝ ቀሚሴ ያጠረኝ ምናምን እያልክ እንትን ያደናቀፍከኝ እያልክ ሰው ሰላም ነሳለው ካልክ ማለት ነው ህዝብህን ሆስቴጅ አስይዘን that's your problem. not only government ፌደራል ገቨርንመንት ፕሮብሌም አለበት። ህዝባችንን ጨፍጭፏል yes በሱ መጠየቅ አለበት። አዎ መጠየቅ አለበት። ጀስቲስ እንድናገኝ መስራት አለብን። አዎ ግን at the same time ደግሞ ማለት ነው እቤት ውስጥ ያስቀመጥካቸውን ማለት ነው ለምንድን ነው ህግ ማይከተሉት? ራሳቸው ያስቀመጡት ህገ መንግስት አላቸው አይደል? ለምን እነሱ ጋር ሲደርስ እነሱ እንደልባቸው ከኢስት እስከ ዌስት ሲያስተዳድሩ ነበር፣ ከአማራ እስከ ሶማሊያ። ለምን ለነሱ ብቻ ልክ ነው ለሌላ ሰው ግን አይቻልም አንገዛም የሚል እንትን ኦል ኦፍ ሰደን ማለት ነው ኢትዮጵያ ውስጥ ያለ ህዝብ ሊያስተዳድራቸው የነሱ ተርን ሲሆን ጃማይካኖች ወይ ኢጣሊያኖች የሆኑት በምን ምክንያት ነው? እነሱን ይተዳደሩ አልነበር እንዴ በህወሓት ሲተዳደሩ አንገዛም ብለዋል እንዴ? ኦፒዲዮ ሆነ ባዲን ተጨራሽ መልስልሻለሁ። አመሰግናለሁ። እኔ አትመልስልኝም። አሁን ስነ ስርዓት ያዝባክ። ይኸውልህ I know you might have some kind of እንትን የተጠቀምክ ልትሆን ይችላል። እኔ I don't care። ግን አንድ ነገር አለ። ስለ ህዝባችሁ ሞት የሚያማችሁ ከሆነ ብልጽግና ያደረገውን ብቻ ሳይሆን እኛ በሌላ ሰው ምክንያት በሌላ ኃይል ምክንያት የሚመጣብንን ኮንሲኩዌንስ መጨነቅ አለባችሁ። የሚያደርሰውን ኮንሲኩዌንስ መጨነቅ አለባችሁ። እኔ ማለት ነው ልጆቼን በትኜ ጎረቤት መጥቶ ኦር ሌላ ሰው ልጆቼን ከጎዳብኝ ኔግሌሽን እጠየቃለሁ። ህወሓት ነግሌት እያደረገ ማለት ነው ህብረተሰቡ ላይ የሚመጣበትን አደጋ ምንም ተጠያቂነት በሌለው ምንም እኮ ነው የማይፈራው። ሳይፈራ እናንተ እየመጣችሁ ጠረቃቱ ማለት ህወሓትን ሀይቱሉታላችሁ፣ ብልጽግናን ሀይቱሉታላችሁ። አዘርዋይስ ማለት ነው ዋን ዌይ ማለት ነው እኛ ብቻ እንጨፍር አይቻልም እንዴ። በፊት ማለት ነው ኢትዮጵያን አዲስ አበባ በነበሩበት ሰዓት ህወሓት 9ኙም ክልል ለነሱ ነው ተጠሪነታቸው የነበረው። 9ኙም ክልል ዋይናት እነሱ ለምን አይሆኑ? ከዛ ደግሞ ማለት ነው ምንድነው ያልከው
እኔ በጣም ከሚገርመኝ ነገር እነ ደብረጽዮን ምናምን ግን ተሰማችኋላችሁ የሚሉትን ቁጥር ነው እኔን ከስልጣን እንደዚህ ሊሆን ነው ምናምን እያሉ ነው። እዚህ መታችሁ ነው አትደስኩሩብኝ። እኔ ቤት በተለይ እንዳትደስኩሩ። ሂዱና ደግፏቸውን ድርጅት አፋጡላቸው። እኔ ጋር መታችሁ አታፋጡ። የብልጽግናን ገቨርንመንት ማለት ነው እንጠይቀዋለን። አታስራኝም እኮ አንተ። እሺ እኔ ነኝ። ትቀጥላለህ፣ ችግር የለውም። አሁን እያልሽ ያለሽበት አንቺ ትክክል ነሽ። እኛ ጠፍጥፈን የሰራ ነው። ልክ ነሽ። ኦፒዶን፣ ደህዴንን፣ ብአዴንን ምናምን በይው የፈለግሽውን ጠፍጥፈን ሰርተናቸዋል። ግን ኢህአዴግ የሚባል ድርጅት ነበረ። አሁን አንቺ ውክልናው ህወሓት ነው ብለሽ ህወሓት ጋር አምጥተሽ ጣልሽው። ስህተት ነው። ህወሓት የዚህ ሁሉ ወኪል ነው። ኢህአዴግ የሚባል ስርዓት ነው የነበረው። መከራው ሲሆን ህወሓት ላይ አምጥተሽ አትጣዩ እና ስህተት ነው በጣም የምታወሪው ነገር። ይሄንን ብትቆጠቢ አሪፍ ነው። ሁለተኛ ነገር አሁን እኛ ያመጣነው ህገ መንግስት ከሆነ እኛ ያመጣነው ህገ መንግስት ከሆነ ኢህአዴግ ነው የነበረው። ይሄው ዛሬ የለውጥ ኃይል ተብሎ የተቀመጠው አብይ አህመድም ነበረበት። ኢህአዴግ ነበረ ትናንትና። አሁን ዛሬ ብልጽግና ብሎ የተቀመጡ ሰዎች እነሱ ናቸው የነበሩት። ሌላ አዲስ ሰው መጣ፣ ሌላ አዲስ ሰው መጣ ወይ ብአዴን አልነበረም ወይ? በቃ ታዲያ እነሱ ናቸው። ታዲያ ማን ነው ታዲያ? እኮ ህወሓት እኮ የተቀነሰው ታዲያ ከኢህአዴግ ላይ ምንድን ነው የምታወሪው? ኢህአዴግ ከህወሓት ብቻ የተቀነሰው። ሶስቱ የለውጥ ኃይል ብሎ ቀጠሉ፣ ህወሓትን ጥጋ ሲያዙት። ይሄን የተፈጠረው ነገር ሶፍትን የተዛባው አይደለም እንዴ? ስለዚህ አሁን አንቺ ምንድን ነው ማድረግ ያለብሽ? እና ታዲያ ኦኬ፣ እና እንደዛ ነው መሆን ያለበት ታዲያ። ኦኬ፣ እንደዛ ነው መሆን ያለበት። አራቱም ሲጠየቁ ሁሉም ይጠየቅ መጀመሪያ ነበር። አሁን ቱሌት ነው። ሁለተኛ ነገር ደግሞ ምን መሰለሽ ማድረግ ያለብሽ አንቺ ህወሓትን አንተም መገዛት አለበት። እንደዚህ በእብሪት ንግግር አይደለም እንዲገዛ የምታደርጊው። መገዛት አይችልም። ምን አደረገ? ምን ፈጠረ? ጆኖሳይድ ፈጸምበት ህወሓት ላይ የትግራይ ህዝብ ላይ። ቆይ አሁን አንቺ ስለ መገዛት ነው የምታወሪው። ስለ ፍትህ ለምን አታወሪም? ኦፒዶ መራሹ ብልጽግና። ቆይ ይኸውልሽ፣ ኦሮ አማራ የሚለው ጥምረት ኦሮሞና አማራ ሁለቱም በቁጥር ትልቅ ነን ብለው የትግራይን ትንሹን ማህበረሰብ ኦሮሞም ሄዶ አማራ ክልል ቦጭ ነቅሎ አማራም ሄዶ የኦሮሞ ደምደሜ ነው ምናምን ብለው ተፎጋግረው ሁለቱም የተሻለ ነገር ልክ እንደሚያመጡ አድርገው ትግራይ ላይ በደል ሰሩ። የነሱ የለውጥ ሂደት አይደለ? የነሱ የለውጥ ሂደት። አሁን ይሄ ሁሉ መከራ ከመጣ በኋላ ህወሓት በግድ ተገዛት ያለሽ እንዴ? ለማን ነው የሚገዛው ህወሓት? ስለ የትኛው ህገ መንግስት ነው የምታወሪው? ህወሓት ላይ ራሱ እኮ ጆኖሳይድ ተፈጽመዋል። ክልሉ ላይ ጆኖሳይድ ተፈጽመዋል። ያ ሁሉ የትግራይ ህዝብ መከራ ውስጥ እኮ ነው የገባው። ስለምን ህግ ነው የምታወሪው? የትግራይ ህዝብ ችግር ውስጥ እኮ ነው ያለው በራሱ በአገሩ መንግስት። አንድ ጊዜ ጠፍጥፈህ የሰራኸው ነገር እንዴት ከአንተ ጋር እኩል ኃላፊነት ይጋራል? ጠፍጥፈን ሰራን አልክ እንዴ? በቃ እኮ እኔ ጠፍጥፌ ብሰራውም ባለቤት ነዋ። ሰርቷላ። አትሰራኝም ማለት ይችል ነበር። አትሰራኝም ማለት መጠየቅ ይችል ነበር። አዎ ጎበዝ እኮ ጠፍጥፈህ የሰራኸው ነገር እንዴት ካንተ እኩል ኃላፊነት? ኤግዛክትሊ አልሰራም ብሎ መታገል ይችላል። የሰው ልጅ አእምሮ ፈጣሪ ሲፈጥረው ነፃ አድርጎ ነው የፈጠረው። የሰው ልጅ እንደ መልአክ አይደለም። የሰው ልጅ ላላደረገው ነገር አምላክ አለ ማለት ይችላል። የሰው ልጅ ከፈለገ አምላክ አለ ማለት ይችላል። አምላክ የለም ብሎም ክዶም መኖርም ይችላል። የሰው ልጅ ነፃ ፍጡር ነው። አልፈልግም መጠፍጠፍ አትችልም እኔም ብሎ መቃወም ይችላል። እጅ ማንሳት ይችላል። ይሄንን ነገር ማድረግ ተፈጥሯዊ ባህሪው ነው። ይሄ ማጥቅም ኮሮ። ስለዚህ በዚህማ አንከራከርም። አሁን ምንድን ነው የተፈጠረው መሰለህ? የእኛ ሰዎች ከሆኑ ኦፒዶ ሳይጠየቅ ብአዴን ሳይጠየቅ ህወሓት ላይ መጥቶ አሁን ስለዚህ አንተ በየትኛዋ ነው በየትኛው ነው የተፈጠረው ነገር? ሀቁን መያዝ አለበት ነው የተፈጠረው ነው። አሁን እኮ አንተም ከሆን ግራ ስለተጋባህ እኮ ነው። ተረጋጋና እኔ የምልህን ስማ። አልገባኝም። ምንድን ነው እያልከኛለሁ? እሺ ይኸውልህ ይሄን የምልህ እኮ ክራይምስ ኦፍ ኦሚሽን ኤንድ ክራይምስ ኦፍ ኮሚሽን የሚባል አለ። የማድረግ ጥፋትና ያለማድረግ ጥፋት። አንተ የምትለው ላለመጠፍጠፍ ላለመሰራት ለምን ሬዚስት አላደረገም ነው። እሱ ኦሚሽን ነው፣ አለማድረጉን ነው የምትከሰው። በአክሽን ደግሞ ቲፒኤልኤፍ ጠፈጠፈ ሰራ ብለህ ሰርቶ ደግሞ የተጠቀመበት አለ። ስለዚህ ሰውየውንም የቆረጠውንም ዱላ እኩል ክሰሱ ነው የምትለው አንተ። የሰራው ሰውዬ አሁን ይኸውልህ ገብቶኛል። አዎ ጥያቄው ገብቶኛል። በጣም ግልጽና ግልብ ነው። አንተም እኮ አደባባይ እየዞርክ እኮ ነው። አያን ይኸውልህ ግልጽ ነው። ይኸውልህ ቲፒኤልኤፍ የሚጠየቃል
ተጠፍጣፊውም ይጠየቃል፣ ጠፍጣፊውም ይጠየቃል፣ ተጠፍጣፊውም ይጠየቃል፣ ላኪውም ይጠየቃል፣ ተላላኪውም ይጠየቃል። ተላላኪ ነኝ ብለህ የምታልፈው ነገር የለም። ተጠፍጥፍ ያለው ብለህ ከተጠያቂነት የምታመልጥበት ነገር የለም ነው። ሰው አንተ የስለት ልጅ አይደለህም። አንተ ወንጀለኛ ነህ። ላኪውም ወንጀለኛ ነው፣ ተላላኪውም ወንጀለኛ ነው። ስለዚህ ሁሉም እንደየደረጃው ሐቁን ያገኛል ነው። በኢትዮጵያ ውስጥ ግን እንደየደረጃው እነዛ ሲበድሉ ተስማምተናል። እንደየደረጃው በሚል ተስማምተናል። ኤግዛክትሊ ያ ህወሓት እስከዛሬ የመጣንበት መንገድ በፍትህ መንገድ ነው። እኛ እንደውም ግትር ብለን የምንሄድበት አካሄድ ነው የጎዳን። ምንድን ነው ማጠፊያውን ረስተነው ሳንገዛው የምሬንም ነገር ነው። አይደለም አያና ቆይ መሀል ላይ አትግባ። ቆይ እንጂ አንድ ጊዜ እኛ ሀቅ ስላለን ነው ችግር ውስጥ የገባ ነው። ፍሬም ታውቃለች፣ ብዙ ጊዜ ትመክረናለች። እንደውም እናንተ ተጣጠፉ ምናምን፣ እኔም ከእሷ ጋር በዚህ ሀሳብ የምንግባባውም ለዛ ነው። በሀቅ ከመጣን ግን ህወሓት የዋህ ቡድን ነው። የዋህ አገሪቷን ጸጥ ለጥ አሁን በብዛት ኢትዮጵያ የምንናፍቃቸው ምክንያትም ነው። አንድ የበናት ስቢት አርጊው እጅግርሽን ያዥው ስራ ላይ ቆዳ ነው ይኸውልሽ። አሁን በትክክል ነው አይደለም። ህወሓት ሀቀኛ ድርጅት ነው። ምን አደረገ? ህወሓትማ ሰላም የሆነ ድርጅት እኮ ነው። አሁን ይኸውልሽ ወደ ሌላ አርስት አትሰጂ፣ ሌላ ቦታ ላይ አትሰጂ። ቆይ አትሰጂኝ። ልመለስ ወደ ራሴ ቦታ ወደ ራሴ ልመለስ። እኔ ደግሞ ድሬድላክ ነኝ። ህወሓት የዋህ ነው፣ እኔ ደግሞ ድሬድላክ ነኝ። መላጣ አይደለሁም። ቀጥል። እሺ ችግር የለውም። ኦኬ አሁን ምንድነው መሰላችሁ ህወሓት የሰራችውን በደል አይደለም የጠየቃችሁት። ህወሓትን ምንድን ያደረጋችኋት? አምጥታችሁ ኃጢአቱን በሙሉ በጠቅላላ ትግራይ ህዝብ ላይና ህወሓት ላይ ጆኖሳይድ ፈጸማችሁት፣ መከራውን አበዛችሁት። ዛሬ ኦኬ ከዛ መከራ በኋላ ራሳችሁ ተሻግራችሁ የሄዳችሁት ድልድይ አለ፣ የሄዳችሁት መንገድ አለ። ተሳስታ አልሄድክም። ጭቃ እንደያዘው መኪና ቆመሃል፣ ተበላሽተህ ብልጽግና። ይኸው ዛሬ ወዳጄ በላይ የነበርከው አካል እርስ በርስ ተበላልተ እንደ ጉሊት ተመዳድበ ይኸው እንደ ቴሌቪዥን ተፋጠህን ያለው የት ሄድክ? ተሳስታ አልሄድክም። ስለዚህ ቁልፉ ያለው እኛ ህወሓት ጋር ነው። ከኛ ጋር መነጋገር፣ ከኛ ጋር ወደ ቀልብ ተመልሰ ቁጭ ብለህ መነጋገር የግድ ይልሃል። አገር እንዲቀጥል የምትፈልግ ከሆነ ህወሓትን አግልለ የምታመጣው ነገር የለህም። አልቃል፣ ጨርሳል። ሞክረ ነበር 7-8 ዓመት ሙሉ። ይኸው ስትዞር ነው የምትውለው። ምንም የምታመጣው ነገር የለም። ስለዚህ ከህወሓት ጋር ያለውን ፒንኮድ አስተካክለ ወደ ቀልብ መመለስ አለብን። በየትኛውም በኩል ደግሞ አብይ አህመድ ሳይጠየቅ አብይ አህመድ ወንጀለኛ ሆኖ፣ ኦፒዶ ወንጀለኛ ሆኖ፣ ብአዴን ወንጀለኛ ሆኖ፣ ብልጽግና እንደ ብልጽግና ወንጀለኛ ሆኖ ህወሓትን መጠየቅ አይችልም። ወንጀለኛ ነህ ብሎ ማለትም አይቻልም። እና እኛ ትናንትና ገዝተሃልና 27 ዓመት ገዝተሃል አይደለም 27 ዓመት አስተዳድረሃልና ዛሬ ደግሞ ከዚህ ሁሉ ግፍና በደል በኋላ ና መገዛት አለብህ አይባልም። ሼም ነው በጣም። ይሄ ሁሉ መከራ ያመጣን ድርጅት፣ ይሄ ሁሉ መከራ የከተተን ድርጅት ሀገሩን ከቶ የኤርትራን ጦር አንድ እግርሽን እንጂ ምንድን ነው አንቺ ስራ ተያዥ እንጂ የኤርትራን ጦር ሀገሩን ራሱ ወቅቶ ይሄን ሁሉ በደል የሰራ ድርጅት እና ህወሓት ታዲያ ለምን መጣሁ? ታዲያ እኔ ስለራሴ ፐርሰናሊ ላውራ እንደ መጣሁ ታዲያ ስለ ህወሓት ነው እጅ ከራከረ የመጣሁት እና ምን አገባኝ ስለራሴ። ምን ታውቂኛለሽ በደንብ ምን ነው ህዝብ ማነው ስለ ህዝብ የሚያወራ ሰው አለ እንዴ? ኧረ ቁማራ ስለ ህዝብ አይደል እንዴ? እኔ ስለ ህዝብ ተሳስቼ አላወራም። ኖ ቦምብ ስለ ህዝብ ተሳስቼ ራስህ አውራ ስለ ህዝብ። እኔ ስለ ህዝብ የሚባል ነገር የለም። ድራማ አትስራ በእናትህ። ህዝብ አሁን ተቆርቋሪ መስል ስለ ህዝብ ይላል እንደ አንቺም ተቆርቋሪ መስል ህዝብ ትያለሽ እንዴ? የት ታውቂዋለሽ ህዝቡን? ምን እዚህ ቂጣችን አጠፍጥፈና እንዴ ምን ነው ቲክታክ ላይ ሰው ውሸት ምንም አይጠቅምም። አሁን እኛ የፓርቲ ደጋፊ ነን ሁላችንም እዚህ ውስጥ ያለ ነው በጠቅላላ። እኔም ፓርቲ ነው የምደግፈው፣ አያና ፕሮፊሎ ነው የሚደግፈው። እኔ የትግራይ ህዝብ አልኩ ስምረት ኦኬ ጥያቄ የሚጠይቅ ካለ ይምጣና ያነጋግረን። ይሄን ያለው ነገር እኮ አንቺ እኮ አሁን ምንድን ነው የምታደርጊው? በቃ ህወሓትማ ኬክ ነው እኮ አሳየ እኮ ኬክነቱን እኮ ይኸው 27 ዓመት መርቶ ትውልድ ቀርጾ ትላንትና ሚሊዮን የሚባሉ ሰዎችን ሚሊዮነር አድርጎ አገሪቷን ፎ አድርጎ ከጫፍ እስከ ጫፍ። ኢትዮጵያ በአሁኑ ሰዓት እየናፈቀ ያለው ምንድን ነው? ህወሓትን እኮ ነው የሚናፍቀው። ኦህዴድንማ አየው እኮ አይደል እንዴ? ኦፒዶንማ እኮ ምን እንደፈጠረበት እኮ አየው አይደል እንዴ? በ7 ዓመት ውስጥ አገሪቷን በአፍጢሟ ደፍቶበት መከራ ውስጥ ከቶት እየተናፈቀን ያለ ነው። ህወሓትኑ በብዛት ህወሓትን የሚያገኙት ደብረጽዮንን ቀጥታ ማግኘት ስለማይችሉ እኔን ነው የሚያነጋግሩኝ አብዛኛው ኢትዮጵያውያን። ቤት ስከፍት ጠዋት እኔ በጣም የተቸገርኩት ነገር እያንዳንዱ የሚመጣውን ኢትዮጵያዊ ስም መጻፍ ነው። እያንዳንዱ መልእክት ነው። አድራሽ እኮ ነኝ እኔ። ምንድን ነው እያልሽ ያለሽው? ሳራ መጣሽ እንዲ አንቺም ቀጥሽ አራት ትላልቅ ሰዎች ናቸው እዚህ ያሉት። እኔ ነኝ አያና። አንተ ተናገርህ ነበር። ምንድነው ቅያና ነው? አንተ በኋላ ቅያና እንዴ? ቆይ እንጂ አንተ እኔ ነኝ አያና አውርቷል ነበር ስላይ 50 ዓመት እንደገና እኔ ቤት መጣችሁ 50 ዓመት ልታወሩ ነው ላይ እኔ ነኝ። ሁሉም አውርቷል። ቅያና ነው ራሱ ይነግርሻል። ቦምባስቲክ በእናትህ ያዝልኝ እንዴ ነው ልጅ አሁን
የቅያናት ተራ ነው። ቅያ ትግራይ ነው። ከዛ እሺ አመሰግናለሁ። ባህረ ነው ባህረ መታወራ እኮ ከቅያ አውርቷል። አመሰግናለሁ። እንትን ነው አንድ ግን በቃ በጣም አመሰግናለሁ። ለማንኛውም ቃልሽን ግን ጠብቂ ፍሬ። እኔ ወርጃለሁ። ቻው። አንደኛው እንትኑ አይደን ነው መታረም ያለበት ይመስለኛል። እና ምንድን ነው መሰላችሁ አሁን እያወራን ያለ ነው። ለምሳሌ በውይይት እንኳን 10 ጊዜ ስም መጥራት ጥሩ አይደለም። ሀሳቡ ላይ ማድረግ ነበረብኝ። ግን ያው ፓርቲኩላር ስለሆነ አያና ሴንሲቲቭ የሆነበት አሁን በትግራይ እንደ ክልልም እንደ ህዝብም እጣ ፈንታ ላይ የመጣ ከኛ ጋር እየተወያየህ ነው። ለዛ ደግሞ ሁለት ነገር፣ አንደኛው ከሩቅ ነው ለአንተ የትግራይን ጉዳይ ለአንተ ሩቅ ነው። እዛ አካባቢ ላለው ህዝብ ነው እንትን የሚሆነው። ለኛ ይቀርባል። ከኮንስቲትዩንሲ አንጻር ነው፣ ከኢትዮጵያዊነት አንጻር ለማውራት ይቻላል። ድንበር አይኖረውም። ግን ከኮንስቲትዩንሲ አንጻር ርቀት አለው። ሁለተኛ ደግሞ አንተ ጄኖሳይድ ከፈጸመ ኃይል አንጻር ነው የምትመጣ ያለውና ይሄንን ችልንም እያወራን ነው። ይሄን ችለን እያወራን እያለ ግን ዊዝ ሪስፔክትፉል የናውሌጅ ጉዳይ ቅድም ያወራሁት በኦሮሞ ህዝብ ላይ ግን አትድረሱ፣ ምንም ነገር ማውራት አትችሉም ብለህ ሴንሲቲቭ መሆን በጣም ነው የገረመኝና ወይ እኛንም ምን ማለት ነው? በትግራይ ህዝብ ባህል እየተሳለኩ ነው እንዴ? ኖ አሁን እኮ የትግራይ ህዝብ መሰለ ባህል እኮ ነው። አሁን እየተሳለኩ ነው። ተሳለኩ እኔ አይደለም አንተማ ይሁን ነው እኔ ላይ ነው አንተን ያለከው። እኔ ምን አልኩ መሰለ? አንተ መሀል ገብተህ ሌላ ነገር ማውራት ጀመርክ። ያወራሁትን እኮ ልነግርህ ነው እኮ ስለ ባህል ነው እየተወራ ያለው። አንተ ስለ ኦሮሞ ህዝብ ባህል ለማውራት ስለ ባህል አይደለም። ስለ ባህል እስቲ ቆይኔ ላውራው አንዴ ጠብቀኝ። ባህልን ማታከብር ከሆነ ኖ አሁን ፖለቲካው ከጠፋብህ አልችልም፣ ጨርሻለሁ። ፖለቲካ በል ያወራና ፖለቲካ ነው። ቆይ ምን ለማለት እንደፈለኩ ላውራና አንተ ያዝ እንትሉ እኮ እየተወራ ያለው ፖለቲካ ነው ማለት አይመለከትህም። የዛ ህዝብ ልቁን ቶ ማሾፊያ መቀለጃ አይደለም። አንድ የሚታርግ እኔ መልእክቴ ለማስተላለፍ ነው። ሮንግሊ እንትን ስላረኩ ማለት ነው። እኔ ማንንም ህዝብ እምነቱም ይሁን ባህሉም ይሁን ማንም ህዝብ አከብራለሁ። አይደለም ስለ ህዝብ እያወራሁ ስለ ፖለቲካ እያወራሁ እንኳን ጥላቻ ይሁን አጀክቲቭ ይሁን ብሽሽቅ ይሁን አልጠቀምም። ፋክት ላይ ምክንያት ላይ መሰረት ያደረገ ነው ማወራው። ስለዚህ ያወራው ስለ አዲስ ስንቄ ሲነሳ በኦሮሞ ገዳ ስርዓት ስትል አይደለም፣ በኦሮሞ ገዳ ስርዓት ሳይሆን አዲስ ስንቄ በዋቂፈና በእምነቱ ላይ ነው ዘ ሃይስት ፖዚሽን ያላቸው ነው ያልኩት። ይሄ የኦሮሞ ባህልን ምን ይነካል? የኦሮሞ እምነትን ምን ይነካል? አንተ አይደለም ቅያና ትሪያንግል ማለት ስላለኝ እኮ ነው ስላለኝ ነው። አንተና ደግሞ ያኛውን ሰው ሲናገር መሀል ስትገባ ነው ሀደስንቄ ስለው እሱ የተናደደው ገብቶኛል። ግን እኔንም እኮ መሀል አትግባ ነው የተባልከው። እንደሱ ከሆነ ችግር የለም። መሀል አትግባ ችግር የለም። ኮስት 0 cent to mind your own business አይደል? ይሄ አንተ እኔ ያልኩህ እኮ ለመሰለ መሀል ላይ አትግባ ካልከኝ እሱ ኦኬ። ግን አይመለከትህም አትድረስ ካልክ ግን አንተ በትግራይ ህዝብ እጣ ፈንታ ነው የምናወራ ያለ ነው እንደ ክልልም። ለዛውም እንዳልኩ ጄኖሳይድ ከፈጸመ ኃይል ወገን ሆነህ ነው እንደዛ እያወራን ያለ ነው እና አትድረሱብኝ አይባልም። ዋናው ሁለተኛው ግን ቅድም የተነሳው አንተም ማን አለህ ቅያና ምን አገባህስ በዚህ? አሁን እኔ ግን ጤነኛ ናችሁ ናት ሰዎች? ቆይ ምን አለበት? በቃ ጨርሻለሁ እኮ ለፊት ያረስኩ እኮ ራሱን ችሎ ነው ተግባብተን የተናገረው ሰው ቦምቤ ያዘው ይመልስለት አይጠይቀዋት አንዴ ተግባብተን እኮ አለፍ ነው። አንቺ ወደ ኋላ ትመለሽ ተግባብተን አልፈናል። ዝም ብለሽ ጨርሽ አልፈናል። አትመልሽ ጉዳይ ወደ ኋላ እኔና ቅያ እኮ ተነጋገርን እኮ በቃ ተግባባን አይደለም? ወደ ኋላ ትመልሽ። የኦሮሞ ታሪክም ሆነ የኦሮሞ ባህል የኢትዮጵያ ህዝብ ባህልና ታሪክ አካል ነው። መናገር አክብረህ እስከተናገርክ ድረስ ሐሳብህን መስጠት ትችላለህ። ስለ ፖለቲካውም ስለ ማንኛውም ነገር ያንተም ነው። ልክ የኔ የትግራይ ህዝብ እንደሚመለከተኝ አንተም የኦሮሞ ህዝብ ታሪክም የኦሮሞ ህዝብ ባህልም ይመለከታል። ሪስፔክት ብቻ ነው የሚጠበቀው እና ካንተ ጋር የሚያጋጭ ነገር አልነበረም። እየተናገረ የነበረው ሰው ግን
ኔጌቲቭ ኮኖቴሽን የነበረውና ለማላገጥ ስለሚሞክር እሱ ተግባብተናል። እሱ ስለሱ አይደለም ዲፌንድ ማድረግ ያለው I was dealing with him ነው። አጀንዳዎች አስቀየራችሁት እኮ ወደ አጀንዳ ተገባ እንዴት እሱሽ አንዴ እስቲ ወደ ኋላ ተመለስ። ፍራ ያና ቴንክ ዩ በቃ እንድትግባቡ እኔ ልጨርስ። አንድ ነጥብ ናት ያለችኝ እና ወደ ኋላ ተመልሱ፣ ችግር የለው። ምንድነው እንትና ቅድም ሰላም አንስታው ስለነበር አሁን አትኑር አላወኩም። እኔዎች ስለተነሳ ኦዲየንስም ስላሉ ምንድነው የብልጽግና አንዱ ፖሊሲው በአማራና በትግራይ መካከል ቋሚ የሆነ ግጭት እንዲኖር ይፈልጋል። ያው ፈንጅ እንደማስቀመጥ በሉት። ስለዚህ ይሄኛው ቋሚ እንዲሆን የዲሞግራፊክ ቼንጁ ማመጣጠን ዓላማ ያደረገ ከዚህ ከጦርነቱ በኋላ ከየት ይምጡ ከየት ነው አድራሻቸው አናቅም። ግን እኔም ህዝብም እንትና ብዬ አልጠራሁም። ግን ለዚህ ቋሚ የሆነ ግጭት እንዲመች ዲሞግራፊክ ቼንጁን ለማመጣጠን ምንድን ያደረገው የሰፈረው አዲስ ሰፋሪ አለ ከጦርነቱ በኋላ ማለት ነው። ያ አያናም ፓርት ኦፍ ጄኖሳይድ ነው ማለት አመሰግናለሁ። በዚህ መልኩ መግለጽ ባይዘው ጥሩ ነው የገለጽከው። ሙሉ በሙሉ አይሆንም፣ ጥሩ ነው ያን ሪኮግናይዝ ማድረግ። እኔም ዛሬ በአጋጣሚ ሆኖ ትላንት ነው ዛሬ ጽፌዋለሁ። ዲሞግራፊክ ቼንጅ ማለት አንዱ የጄኖሳይድ ማስፈጸሚያ መሳሪያ ነው ያ እንትን የሆነው። ስለዚህ ምንድነው የሆነው ከዚህ ከጦርነቱ በኋላ የሰፈሩት ደግሞ በተፈናቀሉ ቤት ነው የኖሩት። በተፈናቀሉት የንግድ ቦታ ላይ ነው ያሉት። በተፈናቀሉ የእርሻ ቦታ ላይ ነው ያሉት። ስለዚህ እነሱ ካልወጡ የተፈናቀለው የተሰደደው ህዝብ መመለስ አይችልም ወደ ነበረበት ማለት ነው። እና ይሄንን ነው ያልነው እንጂ አሁን የአማራም ፖለቲከኞች ምን እያደረጉት ነው? ይሄንን የሚቀበረው ያለው ፈንጅ ዋይዝሊ መንቀል አለብን እንጂ ለዘላለሙ ይሄ ግጭት መሳሪያ መሆን የለብንም። በተዘረጋልህ ወጥመድ ላይ መግባት ትክክል አይደለም ብለው እሱን አልፈው የጋራ ናሬሽን የመፍጠር እንትኑ አዝማሚያ እየታየ ነው። ይሄ ጥሩ ዴቨሎፕመንት ነው። ስለዚህ ከዚህ አንጻር ነው እንጂ እኔ ሴንሲቲቭሊ የነበረውን ይሄ የነበረው ነዋሪ ላይ በሚመለከት አይደለምና ሰላምን በዚህ መልኩ እንድትረጂኝ ነው። ስለዚህ የብልጽግና ወጥመድ ላይ እዛ አይደለም እንትን ማድረግ ያለም ዋይዝሊ ነው ፈንጁን መንቀል ያለብንና ከዚህ አንጻር ተረዱን ለማለት ነው። አመሰግናለሁ። ኦኬ ቴንክ ዩ ቅያና። ለማንኛውም እኔ ጥሩ ስለመለሰላት ችግር የለውም ባትመጣም እሱ ብዙ ስትናገሩ እየሰማው ከፕሪቶሪያ አግሪመንት በፊት የነበረውና ከፕሪቶሪያ አግሪመንት በኋላ ያለውን ነገር ብዙ ሰው እየቀላቀለ እያወራ ነበር። እውነት ለመናገር ግን አይዴንቲፋይ ማድረግ የሶሉሽን አካል ለመሆን ከፈለግን እነዚህ ሴናሪዎችን አይዴንቲፋይ ማድረግ አለብን ብዬ ነው የማስበው። ዊ አር ኢን ዘ ፖስት ፕሪቶሪያ አግሪመንት ውስጥ ነው ያለ ነው ወይ በቃ እሱን ሪማይንድ ያደርግ ማውራት አለብን ብዬ ነው የማስበው። ከፕሪቶሪያ አግሪመንት በፊት የነበረው አመለካከት ይዘን አሁን እየሄድንበት ያለው ፖለቲካ ለመተንተን የምንሞክር ከሆነ ግን በቃ የሶሉሽን አካል እየሆነ አይደለም ማለት ነው። ለትግራይ ህዝብ በተለይ ተጋሩ ሆነን በቃ ለማህበረሰቡ የሆነ ችግር ቪክቲም ሜንታሊቲ ምናምን ይዘን ነው መተንተን ያለ ነው እንጂ ኢሞሽናችን ሚት ኦኬ ቴንክ ዩ ሶ የሶሉሽን አካል ለመሆን እየሞከርን አይደለም ብዬ ነው የማስበው። እሱን ዲፈረንሺየት ማድረግ አለብን። የሶሉሽን አካል ለመሞከር ከሆነ በቃ ሶፍት ፖለቲክስ ነው። ምክንያቱም ፕሪቶሪያ አግሪመንት በጣም ብዙ ዋጋ ተከፍሎበታል። በቃ አሁን ሌሎቹ ለምሳሌ በተለይ ደግሞ የኢትዮጵያን መንግስት እንዋጋለን ብለው ወደ ጫካ ያወረዱ ታጣቂዎች አሉ። ከነሱ ጋር ጽምዶ ምናምን ብለን ከመመስረታችን በፊት we have to make sure ፕራይሱን የፕሪቶሪያ አግሪመንት ፕራይስ እንትን ማድረግ አለብን፣ ኳልኩሌት ማድረግ አለብን። ምናልባት እንኳን ከነሱ ጋር መስራት ካለብን በተለይ ተጋሩ ማለት ነው እነሱ እስኪ የሆነ ፕሪቶሪያ አግሪመንትን የሚመስል ነገር ይዘው ይምጡና ወደ ጠረጴዛ ከዛ በኋላ ጽምዶ ምናምን ብለን በቃ የሆነ ፖለቲካል አላያንስ መፍጠር እንችላለን። ቢኮዝ ፕሪቶሪያ አግሪመንት ለራሱ የኳሊፊኬሽን ሰርቲፊኬት ነው ባይ ዘ ወይ ለቲዲኤፎች ጠቅላላ ለትግራይ ወጣቶች ዝም ብሎ በቃ ማንም ታጣቂ ሂዶ ሊፈርም የሚችል ነገር አይደለም። በቃ በጣም ብዙ መስዋዕትነት፣ ብዙ ኢንተለጀንስ፣ ብዙ ኢንተሌክቹዋሊቲ፣ ብዙ ሪሶርስ የፈሰሰበት ትግል ነው። ስለዚህ አንደር ኤኒ ሰርከምስታንስ ፕሪቶሪያ አግሪመንትን አንደርማይን ማድረግ ያለባችሁ
ለምን አንደርማኝ ይደረጋል? ምናልባት አሁን እነ ሻዕቢያ ምናምን ከነ ሻዕቢያ ጋር አላያንስ ያላቸው በታክቲክም በስትራቴጂም ያላቸው ሰዎች አይነው ፕሪቶሪያ አግሪመንትን አንደርማይን ሊያደርጉት ይችላሉ። ቢኮዝ ካፓሲቲ ያላቸው። ነገር ግን ፕሪቶሪያ አግሪመንት አንደርማይን የሚያደርግ አካል ከትግራይም ቢሆን በቃ እነሱ አቅም የላቸውም ማለት ነው። በቃ አሁን እየተካሄደ ካለው ፖለቲክስ በቃ ፊት ማድረግ አይችሉም ማለት ነው። ለዚህ በቃ መገለፍ ነው፣ ማርጂናል ላይ ነው መደረግ ያለባቸው። ዳስ ዋይ እኮ ህወሓት በሶስት የተከፈለችበት ምክንያት እኮ ብዙ ኮሌክቲቪዝም ስላለ እዛ ኮሌክቲቪዝም በጋራ እየወሰን ነው እንደዚህ ያደረግን ነው ብለው ቆይቶ በኋላ ወደ ሜሪቶክራሲ ሲገባ በቃ ፊት የሚያደርጉ ሰዎች ናቸው እኮ አሁን ራሳቸውን ስታክ አድርገው ኢሞቢላይዝ አድርገው እንደ አክሱም ሐውልት ቆመው እዛ የቀሩት እኮ በቃ ቢኮዝ they don't have the capacity የኛን ጄነሬሽን የኛ ጥያቄ ለመመለስ አቅም ስለሌላቸው ማለት ነው። ስለዚህ አቅም ካለው ጋር ወደፊት ፕሪቶሪያ አግሪመንት ከሚያስፈጽምልን አካል ጋር ወደፊት መሄድ አለብን ማለት ነው። ስለዚህ ቦቶም ላይናችን ፕሪቶሪያ አግሪመንት መሆን አለበት። የሆነ ምክንያትን እያመጣ እንደዚህ ጎለዋል ማለት እንደ መጽሐፍ ቅዱስ ወይም ቁርአን ሊደገምበት አይደለም እኮ የመጣው። ባይዘ ፕሪቶሪያ አግሪመንት እኮ ፖለቲካል ፍሌክሲቢሊቲ እኮ ውስጥ አለው እኮ ኢንተሌክቹዋሊቲ፣ እውቀት፣ ዊዝደም ምናምን ነገር እኮ ውስጥ አለው እኮ። ዝም ብሎ በቃ ይሄን አንቀጽ ስላለ በቃ ናና ፈርም ምናምን የሚባል ነገር አይደለም እኮ። you have to play እኮ በቃ ስቴዲየም እኮ ነው። በጣም ፍሌክሲቢሊቲ፣ ኮላቦሬሽን፣ እውቀት ምናምን ያስፈልገዋል እኮ። እንደዛ ማድረግ የማይችሉ ሰዎች በጥይት የሚያስቡ ሰዎች የሚችሏትን ነገር ነው የሚያደርጉት። ወደኋላ እኛ መጎተት የለባቸው። በቃ ወጣቱ ደግሞ የዛ አካል መሆን የለበትም፣ ወደፊት ነው ማየት ያለበት። ቢኮዝ አሁን ምስራቅ አፍሪካ ላይ ሱዳንን ብትሉ ኤሪትራን ብትሉ ኢትዮጵያን ብትሉ ብዙ ጫካ አካባቢ እየተመላለሰ የሚዋጋ ታጣቂ አለ። ታዲያ ቲዲኤፍ ከነሱ የሚለይበት ዋናው ምክንያት እኮ ፕሪቶሪያ አግሪመንት አለው እኮ። በቃ ኳሊፊኬሽን ነው። እንደዛ ብቻ ሳይሆን ነገ ጠዋት ምናልባት ምስራቅ አፍሪካ ተረጋግቶ ፖለቲካውን ተስተካክሎ ሲመጣ እኮ ምናልባት ነገ ጠዋት ለምሳሌ ሰላም አስከባሪ ተብሎ ለቫካንሲ ሲወጣ ፕሪቶሪያ አግሪመንቱን እዛ የሲቪውን አካል ማድረግ አለበት እኮ ቲዲኤፍ። በቃ ፕሪቶሪያ አግሪመንት ሲፈረም የዛ ሲቪል ኳሊፊኬሽን አለ ብሎ እኮ ሊወዳደር እኮ ነው። ወደ ቢዝነስ እኮ ልንቀይረው እኮ ነው። ቲዲኤፍ መቀየር አለበት እኮ። ለዚህ አንደርማይን አታርጉት በቃ። ምክንያት ትንሽ አለፍ ብለን ከጫካውን ፖለቲክስ ከተለመደው ጫካ ፖለቲክስ ወጣን ማሰብ አለብን ማለት ነው። እነዛ ሰዎች ደግሞ የ50 የ60 የ30 ምናምን ልምድ ያላቸው ሰዎች ደደቢት የሚኖር ሳሂ they are not part of this generation። በቃ ስታክ ያደረጉ ጀነሬሽኖች ናቸው በአስተሳሰብ ማለት ነው። ስለዚህ የእነሱን ፖለቲካ ማስተማም ግዴታ ያለብንም እኛ በቃ ወደፊት ነው መራመድ ያለብን ብዬ ነው ማሰው። ሶ to be part of the solution የሶሉሽን አካል ለመሆን ፕሪቶሪያ አግሪመንት ብዙ ኦፖርቹኒቲዎች ከውስጥ አሉት ብዬ ነው ማስበው። ስለዚህ እሱን ኤክስፕሎይት ማድረግ ይጠበቅብናል። በቃ በጥይት መሐሳብ ገለመለስ ባህል ነገር የለን ተም በጥይት ደሐስቡ ይኺዱ ናብጫኮ ናብ ደደቢተም ይኺዱ ናብ ሰሐለም ይኺዱ ማለት እዩ። እነሱን ማጀብ ፈልጋለሁ ምናምን ብሎ የሚናገር ሳይበር ቦምባስቲክ ካለ ደግሞ ይሄድና ያጅባቸው ኮረንሻው ቢሆን ያቀርብላቸው ማለት ነው። ታንኪዩ አመሰግናለሁ። ፍሮዋይ ማዕረግ ወዲ የኔ ተራ ነው። ከዚህ በኋላ የናሳብ ሰጥቼ ጥያቄ ስላለኝ የኔ ሰዓትም ትወስዳለና ልጠይቅ በዛ አድርገህ ልትሄድ ትችላለህ። እኔ ላንተ መጠየቅ ነው የምፈልገው። ሐሳቤ ቅድም ተናግሬያለሁ። ከዛ ድግግሞች ነው የሚሆነው ፍቃደኛ ከሆንክ። እሺ የመጀመሪያ ጥያቄ ምንድነው? የተፈናቃዮች ጉዳይ የፌደራል ጉዳይ እንደሆነ ታውቃለህ። ክልል አይደለም ኃላፊነት ያለው ፌደራል ነው። ትግራይ ውስጥ ያሉ ተፈናቃዮች መመለስ ባይችልም ፌደራል ሱዳን ያሉ ለምንድነው የማይመልሳቸው? እዛ ላይ ለምንድነው ያልተጋ ብለህ ታስባለህ? ሁለተኛውን ጦርነቱ ከትግራይ ይልቅ ወለጋ ይብሳል ብለህ ተናግረህ ነበር። ጠቅላይ ሚኒስትርም ተናግሮ ነበርና አያሳፍርም ወይ በጦርነት መዋዳደር? እቺ ሀገር የተሻለ ጦርነት ደግሞ ነገ ስልጤ ላይ ልታካሂዱ ናችሁ ወይ? ለምንድነው ጦርነት መዋዳደር አስፈለገ? እንደ አንድ ስብና ያለው ሰው በጦርነት መወዳደር አይ ትግራይ ካደረግነው ወለጋ ይበልጣል፣ ወለጋ ከምናደርገው ነገ ደግሞ ሌላ ቦታ ይበልጣል የሚለው ነገር ያስከሄዳል ወይ? ለምን ተጠቀምኩበት አንተ በቃል እንደዚህ አይነት ነገር አያሳፍርም ብለህ ነው። ሶስተኛው ስምምነቱ ከህወሓት ካልሆነ ምቸገኛለሁ ያለው ፕሪቶሪያ ላይ ራሱ ብልጽግና ነው። ምክንያቱም እዛ የነበሩ ተደራዳሪዎች በትግራይ ኃይሎች ተብሎ እንዲጻፍ ሲጠይቁ አይሆንም ብሎ እምቢ ያለው ራሱ ብልጽግና ነው። ከህወሓት ጋር ነው የሚፈራረመው ያለው በዚህ በጊዜው ማለት ነው። አሁን ለምንድነው ከህወሓት አልነጋገርም ከሶስት ሰዎች ጋር ነው የምነጋገረው የሚለው? ለምን ከህወሓት አይነጋገርም? ራሱ መርጦ አይደለም እንደ ህወሓት ወደፊት ያመጣው?
እና እነዚህ ሶስት ጥያቄዎች ፈቃደኛ ከሆንክ የኔ ጊዜም ጨምራ ብትመልሰው ደስ ይለኛል። ቴንክ ዩ በቃ አያናም ይመቻችሁ ሁላችሁ። መልካም ጊዜ። እሺ ቦምባስቲክ እኔም ደህና ደር በቃ እሺ። ዝም ብለህ ቁጭ በላ ለምን ትሄዳለህ? እኔ ኢነርጂ ወረደ። ምንድነው ክራሽ አደረክ እንዴ? ኢነርጂ ክራሽ አደረክ እንዴ? ቅድም በጣም ሃይ ነበርክ ዝቅ አልክ። አሁን ጥሩ ጥያቄ ነው፣ ግን አይ ቲንክ ቤዚክ የሆነውን ነገር የተዛነፈ ነገር አያለውኝ። ወንድሜ የሚለው መጀመሪያውኑ ዲሉ ሲደረግ የፕሪቶሪያ አግሪመንት ሲደረግ የተስማሙበት በተለይ መጨረሻ ላይ ያለው የተስማሙበትን ሐሳቦች ያነሳና እነኚህ ሐሳቦች በፌደራል ነው የሚፈጸሙት። በተለይ አሁን የድንበር ወይም ደግሞ አከራካሪ የሚባሉ ቦታዎች አንቀጽ 11 ላይ ያለው ማለት ነው። አንቀጽ 7 ላይ የሚያነሳው አንቀጽ 11 ላይ ያለው የስምምነቱ ማለት ነው ሴሴሽን ኦፍ ሆስቲሊቲ ስምምነት ላይ ይሄንን የሚያስፈጽመው ፌደራል ነው ይላል። ግን ከፌደራሉ ጋር የተስማማው አካል ደግሞ ባለድርሻ ነው። ሶ ፌደራሉ ይሄንን ለማስፈጸም ተነስቶ ከትግራይ ክልል ውስጥ ያለውን ቲፒኤልኤፍን ፌደራል ስለሆነ የሚያስፈጽመው እኔ ምልህን አድርግ ካለ ወደ ግጭት የሚያመራ ነገር ይኖራል ማለት ነው። ቢኮዝ ጎን ለጎን የሚሄዱ ሳይመልቴኒየስ ብሎ ያስቀመጣቸው ሴሴሽን ኦፍ ሆስቲሊቲ አካል አንደኛው ዲዲአር ነው፣ ሌላኛው ሰዎችን መልሶ የማስፈር ስራ ነው። ከዛ ደግሞ ወደ ህገ መንግስት ማዕቀፍ መመለስ ነው። እነኚህ በሁለቱ በተለይ መጀመሪያ ተቀስኩልህ ተጓዳኝ ነው የሚሄዱት። ሶ እነኚህን ተጓዳኝ ለማስኬድ የፌደራል መንግስት መጥቶ አንተ ወደዛ ወጣ አንተ ወደዚህ ግባ ይሄንን እንደዛ ማለት በትግራይ ላይ የሰጠውን ወይ አብሮ ይሰራል እንጂ ወይም አሁን ፌደራል መንግስት እንዳደረገው ትቶላቸው እነሱ እንዲያስተካክሉ ይፈቅዳል እንጂ መጥቶ ራሱ ዲክቴት ያደርግ ማለት አትችልም። ቢኮዝ በኖርማል የፌደራል መንግስትና የክልል መንግስት ያላቸውን ግንኙነት የሚያመለክት አይደለም። አሁን ያለው የሴሴሽን ኦፍ ሆስቲሊቲ አስ ኢኳል ፓርቲስ ሄደው ለመነጋገር ያስገደዳቸው መጀመሪያውኑ ቲፒኤልኤፍ የፌደራል መዋቅሩንና የፌደራል ገቨርንመንቱ ጋር ስለተጋጨ ነው። ሶ ይሄን ኢንቱ ኮንሲደሬሽን ማስገባት አለበት። አንደኛው ብቻ ስለፈለገው ሊሳካ አይችልም ማለት ነው። ልክ ውይይት፣ ስምምነት፣ ድርድር እንደማይሳካው አፈጻጸሙ ላይ አንደኛው ብቻ ስለፈለገው የሰላም ወይም ደግሞ የተኩስ ማቆም ስምምነት ሴሴሽን ኦፍ ሆስቲሊቲ በአንድ ወገን ብቻ አይሆንም ማለት ነው። ቴክስ ቱ ቱ ታንጎ ይላሉ አይደል? ሁለት ሳትሆን ታንጎ መደነስ አትችልም የሚሉት በትግራይ ላይ ያሉ ከአንተ ጋር ልስማማ እችላለሁ። ለጎን ተወውና በሱዳን ያሉ ቢያንስ ለምን እነሱ መፍትሄ ለምን አይሰጥም? ሱዳን ላይ ያሉ ህወሓት ሊከለክለው አይችልም። ሱዳን ላይ ህወሓት ሱዳን ላይ ያለው ነው ያልኩት እኔ። ጥያቄ ሱዳን ላይ ያለው ነው ያውቃለሁ። በዛ ላይ ክርክ እንደምንገባ አውቃለሁ። ግን ሱዳን ላይ ያሉ ቢያንስ ቆጠሮ የሆነ ነገር ለምን አያደርግም? ከሱዳን ጋር ሱዳን ላይ እኮ ዝም ብለው አይደለም ሄደው ያሉት እኮ። ሱዳን ላይ ያሉትም እኮ የራሳቸው ግንኙነቶች አሏቸው። ከሰዎችን መልሶ ከማስፈር ጋር የተያያዙ ናቸው። የሚቻልበት ቦታ ላይ እኮ ተደርጓል። እና አቶ ጌታቸው ሲናገሩ ሰምተህ ከሆነ የሚቻሉ ቦታዎች ላይ ኦልሬዲ ሰክሰስፉል የሆነበት የተሰራበት ቦታ አለ። ያልተቻለው ግን ከቲፒኤልኤፍ ጋር አብረህ መስራት የምትችልበት ቦታ ላይ እነሱ they keep dragging their feet because ይሄንን እንደ ፖለቲካሊ መቆመሪያ ተጠቅመውበታል ነው። አይ እሱ ብቻውን ያድርገው የምትለው አይደለም ማለት ነው። ገብቷል? ዩናኒመስሊ ራስህ ብቻህን ተነስተህ ልትፈጽም የምትችለው ነገር አይደለም። ሱዳንም ሆነ ኦሮሚያም ሆነ ትግራይም የትም ቦታ ላይ ቢሆን የተፈናቃዮች መስፈር፣ የተፈናቃይ መንቀሳቀስ እንዳታንቀሳቀሱ ሁሉ ብሎ ማስጠንቀቂያ የሰጡበት ጊዜ አለ። ሶ ዝም ብለህ ማንቀሳቀስ አትችልም ማለት ነው። በጋራ የምትሰራው ነገር ነው። በጋራ የተስማማህበት በጋራ የምትሰራው ነው። አስገዳጅ ነገር ከተፈጠረ ኦፍ ኮርስ ወደ ሌላ አቅጣጫ ሊሄድበት ይችላል። ግን አንደኛው አካል ብቻ እንዲያደርገው ከመጠበቅ አንፃር ነው። እኔ አሁን ብዙ ጊዜ የምመለከተው አንተም አሁን ስታነሳ ከጥያቄዎች የተረዳሁት ፎከስን ወደ ፌደራል መንግስት ብቻ አድርጎ ፌደራል መንግስት የፕሪቶሪያን አግሪመንት እንዳላደረገ እንዳልፈጸመ አድርጎ ለመሳል የሚደረገው ጥረት ይሄ እንዳለ ስለሚታወቅም ነው። ትግራይ ክልል ውስጥ ስልጣን መካፈል እየቻለ ከትግራይ ክልል ስልጣን ራሱን ያገለለው የፌደራል መንግስቱ ቢኮዝ እንደዚህ አይነት ብሌሚንግ እንዲህ አይነት የፖለቲካ ቁማር ሊሰራ እንደሚቻል ስለሚያውቅ አብረው ነው ያደጉት። ቅድም ቦቤ እንዳለው እነሱ ጠፍጥፈው ሰሯቸው ቢልም at the end of the day አብረው ያደጉ እነኚህ አትሊስት ሰከንድ ጀነሬሽን ኦፒዲዮ ባዴኖች ስለሆኑ በደንብ ይተዋወቃሉና ይሄንን አይነት አካሄድ እንደሚኖር ስላወቁ ሙሉ መድረኩን ለቀውላቸው ነው የወጡት። ሚኒንግ ትግራይ ውስጥ ለሚደረጉ ነገሮች፣ ለሚወሰኑ ውሳኔዎች፣ ለሚስተካከል ነገር ራሳቸውን ዝግጁ እንዲያደርጉ። ሱዳን ላይ አንተ የምታነሳው ሌላኛው ነገር የዲስአርማመንት ኤንድ ዲሞቢላይዜሽንን አንደኛው ማደናቀፊያ ተደርጎም ሲሰራ የነበረበት አይ ቲንክ እና አርሚ 7 የምታውቀው ይመስለኛል።
የታጠቁ ኃይሎችን ጭምር ወደ ሱዳን አሽሽቶ መሳሪያዎችን የመደበቅ ስራ ምናምን ነበር። ሶ ይሄንን ግልጽ በሆነ ሁኔታ አፕፍሮንት መተን ቲፒኤልኤፍ መጀመሪያውንም ጊዜ መግዣና እንደገና ሪኩፕሬት አድርጎ የፌደራል መንግስት የፕሪቶሪያን አግሪመንት አስፈጽማለሁ ብሎ ሲመጣ ራሱን አዘጋጅቶ እንደገና የትግራይን ህዝብ ለመቀስቀስና ግጭቱን ለማስቀጠል አላማ ነበረው የሚያስብሉ አክሽኖች አሳይቷል ኋላ ላይ ከበአደረገው ነው በብዙ ነገር ከሰራው ስራ አንፃር ማለት ነው። ሶ ይሄንን በደንብ ማስተዋል ያስፈልጋል። ለምን ከህወሓት ጋር ተደራድሮ ምናምን የሚለው ከህወሓት ጋር ተደራድሮ እኮ ህወሓት እኮ እንትን አይደለም ኮምፒውተር ፕሮግራም አይደለም። ህወሓት የሰዎች ስብስብ ነው፣ ፓርቲ ነው። ይሄንን ፓርቲ ሪፕሬዘንት የሚያደርጉ ሆነው ይሄ ፓርቲ ስማርት ናቸው፣ ይችላሉ፣ ብቃት አላቸው። ከህወሓትም ከሌላው ከህወሓት ውጪ ያለውንም የፖለቲካና የጦር ነገር ይገነዘባሉ ብሎ የሸኛቸው የላካቸውና የተደራደሩት ሰዎች ትልልቅ የሚባሉ ምሁር የሚባሉ በተለያየ ቋንቋ ጉዳይ ማስረዳት የሚችሉ ለዚህ ጉዳይ ደግሞ መልካቸው ጠፍቶ በረሃ ገብቶ ሲዋጉ የነበሩ መርጦ የላካቸው ሰዎች ተረድተው የፈረሙትን ውል ፓርቲውን ወክለው ተረድተው የፈረሙትን ውል ተመልሰው መተው ሊያስፈጽሙ ሲሞክሩ አልቻሉም። ትግራዋይነት ጎሎት ነው ወይ ጀነራል ጻድቃን ጌታቸው ሌሎቹም ወይስ ለትግራይ ህዝብ መቆርቆር አቅቶት ነው ወይስ የፈረመውን ነገር ሳያውቅ ቀርቶ ነው ወይ? አይደለም። ለማስፈጸም የሚከለክል ኃይል አለ። እሱን ኃይል ገልጦ ወደፊት አውጥቶ ማሳየት የማይፈልግ ስቲል ስስ ልብ ያለው ይሄ ቡድን ይሄ ጥርቅም ለትግራይ ህዝብ ፍላጎትና ጥቅም እንዳልሆነ የፖለቲካል ስልጣንን ለማስከበርና ወደ ስልጣን ለመቆናጠጫ ምንም እንደሚያደርግ የትግራይን ህዝብ ጭምር አሳልፎ እንደሚሰጥ ከሻቢያ ጋር መስራት በለው ከግደፍ ጋር መስራት ከማንም የፈለገውን እንደሚያደርግ የተረዱና አያዋጣንም ይሄ አካል አሁንም ወደ ትግራይ ህዝብ ጣጣ ለማምጣት ምን ያህል መንገድ እንደሚሄድ እናውቃለን ብሎ ወደ ኋላ ያለ እስከ መጨረሻው አንላቀቀውም ተስፋችን ህይወታችን ይሄ ድርጅት ነው ብሎ ደግሞ የተሰፋበታል። ሆፕፉሊ አንተ እንደዛ አይደለም ከሆንክም ትነቃለህ ብዬ ተስፋ አደርጋለሁ። ለዛ ነው ይሄ ክፍት የሆነ በር ተደርጎ የተሰጣቸው የተደራደሩ ሰዎች ደግሞ ስልጣን እንዲይዙ እነሱ እንዲመርጡ ድርድሩ ላይ የፈረሙ ሰዎች ይሄው ይቀመጡ ያድርጉ ተብሎ ለነፍሳቸው ሸሽተው ተሽሎክልኮ አዲስ አበባ መተው እስከመቀመጥ መመለስ አልችልም ትግራይ ማለት ድረስ የደረሱት ትግራይን ህዝብ ያንን ሁሉ መስዋዕትነት ተደግፈው ቀደም ያለ የነበረው ማለት ነው። ይሄን ሁሉ ሰርተው ፈርመው የመጡ ሰዎች ከትግልም ከዕውቀትም የማይጎላቸው ሰዎች እንዴት ነው ምግብ የሚገፋቸው? እንዴት ነው መቀመጫ ቦታ የሚያጡት? ትግራይ መመለስ መቀለ መሄድ አልችልም እንዴት ሊሉ ቻሉ? ይሄን መጠየቅ አለበት። ፌደራል መንግስት ነው እንደዛ ያደረገው? ኖ እዛ ውስጥ ያለው ኃይል በፍጹም ይሄንን ውል እንዳይፈጸም የትግራይን ህዝብ ሆስቴጅ አድርጎ ሌላ የስልጣን ቁማር ካለ አሁንም ይጫወታለሁ ብሎ ከህግደፍ ጋርም ሆነ ከማንም ጋር ሆኜ ወደዛ የፖለቲካ ስልጣን የሚያመጣኝን ነገር ቆምርበታለሁ ብሎ የያዘ አካል አለ። ወደ ላይ ያለ ታፕ ላይ ያለ ነው ደግሞ ታፕ ላይ ያሉ ማኔጀር እንትኑ ጀነራሎችና የቲፒኤልኤፍ ሊደርሺፕ ውስጥ ያሉ ሰዎች ሊደርሺፕ ውስጥም ሆነ ፕሪቶሪያን ለማስፈጸም በቀን ልቦና ከሰራ የጻድቃንና የጌታቸው ጣፈንታ ይደርሳል። ፈርመው መተው አውቀውት ከነሱ በላይ መቼስ ምግባ አይረዳም። ፕሪቶሪያን ከፈረሙ ከሚያነቡ ኢንተለጀንት ከሆኑ ሰዎች እነሱ ሊያስፈጽሙ አቅቷቸው ተገፍተው የወጡበትን ጥያቄ ለምን አትጠይቁም የሚለውን ለማጫር ነው እንጂ ድርድሩ የተደረገውም ከቲፒኤልኤፍ ጋር እንደሆነ ጠፍቶን አይደለም። ግን ሰዎች ናቸው ሪፕሬዘንት ያደርጉት እንዳለ ተለቅመው እየወጡ ነው ለማስፈጸም በመከሩ ቁጥር የዛን ጥርቅም የዛን ግሩፕ የጥቅም ትስስር ከሌላ አካል ጋር የሚያደርገውን ከግደፍ ጋር የሚያደርገውን ግንኙነት ካልደገፉ እዛ ውስጥ ካልተሳተፉ በስተቀር ፕሪቶሪያን ማስፈጸም የሚሞክር ሊደርሺፕ አሁንም ቢሆን ይልሃል እኮ ጀነራል ታደሰ ወረደም ፕሪቶሪያን ለማስፈጸም በቀን ልቦና ወደፊት ከሄደ የነሱ እጣ ፈንታ ያጋጥመዋል። ወይ ተገፍቶ አዲስ አበባ ይመጣል ወይ ሌላ ነገር ሊያጋጥመው ይችላል። ነገታቸው ያመለጡት ይሄ ግሩፕ ኦኬ ነው ብለህ እስከመቼ ነው የምትሸከመው? ማንን እስኪገፋ ነው? ስንት ፕሬዝዳንት እስከሚያባረር ነው? ማንን እስኪ ምን እንዲያደርግ ነው የሚፈልገው? ማንስ ይነሳበት ነው? ቲዲኤፍ ግማሹ ተነስቶ ወደ ነፃ ሐራ መሬት እየወጣ ምን እያለ እስከመቼ ነው የምትከተለው? ቆርበህበታል የሚለው ለሁሉም የሚተው ጥያቄ ነው። ብዙ ሰው እየነቃ ያለበት ነው ለማለት ነው። ቴንክ ዩ። ያንተን ጥያቄዎች ከመለስኩኝ ራሱ አጥጋቢ የሆነ ስለ ጽምዶም ያው ጽምዶ ዜና እረፍት ጽምዶ ዛሬ ሚዲያ ላይ ሞቷል። ለአማራ ጋር አለ ተብሎ የተነበረው የነዘመነ ጽምዶም ሚዲያ ላይ ህይወቱ ዛሬ አደገኛ ሁኔታ ውስጥ ገብታለች፣ ኮማ ውስጥ ነው። የትግራዩ ግን
እንዳለፈ ህይወቱ እንዳለፈች ያስታውቃል። መሬት ላይ ያለው ግን የጥቅም ትስስር አለው። ድሽቃ ተሰጣቶ ምን ተባብሎ ተማምሎ 4 ኪሎ ወይ የሆነ ስልጣን እስከሚይዝ ድረስ ይጓተታል። ትናንት ጠላት ተባባለ፣ ዛሬ ተጓተተ። የህወሓትና የህግደፍ እንኳን ዝም ብሎ የሚላቀቁ ነገር አይደለም። ይሄንን መሬት ላይ ያለው አይላቀቅም። ኖ የነዘመንና የነምሬም አይላቀቅም። I don't know about them ግን ህወሓትና ህግደፍ በጣም ካልባሰበት አይላቀቁም። እነሱ የስልጣን ጥማቸው እንደዛ ነው። እኔ የምልሽ የሚዲያው ላይ ጽምዶ 2 ጽምዶ ነው ያለው። የሚዲያው ላይ ጽምዶ አብቅቶለታል። አሁን ዝም ብሎ የሞት ላይ ቀርማ አንቋረር የሚሉት አይነት የሚዲያው ጥልም ቢኖር ምንም ቢኖር ይታደሳል። ሚዲያም ይታደስ ይችላል። የመሬት ነው። የመሬት ግን you cannot do nothing like ራስ አብሮ ላይ የሆነ ነገር ህወሓት ብታይ አልስተና ካለብት ኦር የሚጣሉበት ምክንያት አደጋ አለ። ስንተጥለን አደጋ ነው ብለዋል ኦልሬዲ ማለት ነው። መሬት ስትቃለ በነገራችን ላይ ይኸውልሽ ፍሬ ይኸውልሽ እንትና ማራማዊት የምትባል አስተዋወቅሻት? ሆራይዘን ሚዲያ ኢትዮጵያ መንግስት ጋር ቢስማማስ ቆይ አወቅሻት? ፍሬ እንትና የምትባል ማራማዊት የምትባል ማራማዊት ናት። ሆራይዘን ሚዲያ የሚባል አለ። እሷ ጋር የሄድኩ ጊዜ ያ ከእንትና ጋር አይደለ የተነጋገርነው ማል ዘሰናይ ነው እና የሚባለው ልጅ ሄዶ እንኳን ከአወል ጋር እንትን ብሎ የሆነ ጊዜ ታስሮ የነበረ ትግራዋይ ልጅ ቲፒኤልኤፍ የነበረ ከአወል ጋር እንኳን እዛ ኤርትራ ሄዶ ምናምን ማን ይዳለ ብልጥ ተብሎ ንግታ ብርሃነ ሰብ ያ ከሱ ጋር አልነበረ የቀረብነው ማራማዊት ጋር የዛን ጊዜ ትግራይ ውስጥ ምንም ስፕሊት የለም እነጌታቸው በነበሩ ጊዜ ማለት ነው። ምን ትግራይ ውስጥ ምንም ክፍፍል የለም። ሂዲና ቪዲዮውን ይዩ። በነገራችን በጣም የሚገርም 3 ሰዓት ነው ከነሱ ጋር ቆይት። ምንም ክፍፍል የለም ብለው ማለት ነው ድርቅ አሉብኝ። ኧረ ተው የሚገርም ስንጥቅ አለ። ቲፒኤልኤፍ 2 ቦታ ተሰንጥቋል ስላቸው ሰብዘ ሳነሰብ የሚባለው ልጅ ማለት ነው ተሰንጥቋል። በፍጹም አይናችን ግንባር ያድርገው አሉ። because እኔ ያው ስለማውቅ ነው። ከዛ ተለየ ማለት ነው። አሁን አለ ብለው እነሱ የሚጎትቱት ግማሹን በእንትን በመናምን ይዘው ግማሹ ስቲል ቲዲኤፍ ነህ እንትን አለብህ አሁንም የትግራይ ህዝብ ምናምን ብለው የሚሰብኩታል። ውስጡን ሰራዊቱ ውስጥም ኢቭን የፖለቲካ ስትራክቸር ውስጥ ቲፒኤልኤፍ ስቲል ሞር ፍራክቸር ውስጥ አለ። ስቲል ሞር ፍራክቸር አለ ከወጣው ውጪ ማለት ነው። ገባሽ? እሱ ራሱ ኢምፓክት እያደረገው ሄዳልና የመሬት ላይ ጽምዶ ጊዜ ይፈጃል። ከህዝብ ፕሬሸር እየመጣበት ሲሄድ ውስጥ ያለው ፍራግመንት እየሰፋ የሆነ ሰዓት ላይ ይበላዋል። ራሱ የማይስተካከሉ ከሆነ ተፈናቃይ ወደ መመለስ ፕሪቶሪያን ወደ መተርጎም ሰዎችን ኑሮ ወደ ማስተካከል የማይገቡና አሁን የያዙትን መንገድ የሚቀጥሉ ከሆነ ትግራይ ውስጥ ራሱ የትግራይ ህዝብና አርሚው እንዴት ቴኬር እንደሚያደርጋቸው ይታወቃል። ጊዜ የሚሰጣቸውም ለዛው ነው። የሚዲያው ላይ ግን ያው በመውቀበት ነው። ነገ ጧት ደግሞ ተነስቶ ተቃቅፎ ተዛዝለው ይመጣሉ። ቴንክ ዩ ሁላችሁ ማለት ነው። ቴንክ ዩ ሳያና። ከሱዳን ተፈናቃዮች የተወሰኑት መንግስት መልሷል ያልከው የሳምንቱ ታላቅ ቀልድ በሚል ይዘነዋል ይላል። ዛስ ማይ ፍሬንድ ያሬድ ያያ ስለሆነ ለዛ ብዬ ማን የመለሰው? እኔ ነኝ ያልኩት አልክ ነው። አዎ ያያ እንደዛ ነው አለ የምትለው ጻፍልኝ። ተፈናቃዮች የተወሰኑትን መንግስት መልሷል ያልከው አራላልኩም እኔ ራሴ ነኝ ወይስ ሌላ ቦታ ሰምተሻል? እንደዛ ስል እኔ እንጃይ አይ ዶንት ኖ ማይ ሚስት ድራይቭ እያደረኩ ስለነበር እኔ አንዳንዴ ቪዚት አደረጉ ነኝ። አራዲ ሰው ከሱዳን ሰዎች ተፈናቃይ መልሷል ለማስጠር ነው ወዝግብ ለማስጠር ነው። አንቺ ሞዴሬተሮችሽን ምከራቸው እስቲ ስብሰባ ነገር አዘጋጅ። ሜቢ ሌላ ነገር ስንት የሆነ ቦታ የተሳካላቸው ተመልሰዋል በነጌታቸው ሰዓት ብላል መሰለኝና እሱ እንዳው የት ቦታ ነው የተመለሱት? ኦኬ ጥሩ ነው። በሉ ደህና ዋል። ደህና መለስ ነበር እዚህ እንዴ ይሁዳ ያስተማግድ ያኪ ላይክ አሁን ታያለ ላይ ኦኬ አስገባው። ኦኬ ይኸውልህ ምን ትለኝ አሁን የሱዳን ቅድምና ልዕልና እንደውም ቦምቤ ቤት እያወራ ነበር። ኦኬ የሱዳን ጉዳይ ቅድም ከልዕልና ጋር እያወራንበት ነበር። በጣም ደቨስቴትድ ነው። በጣም የሚያስደነግጠው እና አሁን አይለም ሳቢ ፍሬ መታቸው ነው something happen
ኦኬ ሌላ ሰው የለም። ኦኬ ኤኒዌይ ማለት ነው በጣም ሃርድ ነው። ላይክ ፕሮክሲ ዋር ሊሆን ይችላል፣ ብዙ ነገር አለ ቢትዊን ኢትዮጵያ ገቨርንመንት ኢንትራ ገቨርንመንት ነው። ስምምነት መፍጠር አይቻልም? አያና ስታስበው ማለት በሆነ ጥያቄያችንን የኢትዮጵያ ገቨርንመንት ዲል በማድረግ ማለት ዋር ወደ ጦርነት ከገባን ብዙ ምስቅልቅል ውስጥ እንዳንገባ ስጋት አለኝ። አይ ኖ ከዚህ በፊትም ጠይቀሃለሁ ሁሌና እንዴት ትላለህ? አንደኛ እሱ ነው። ነምበር 1 የምግበይ ነገር ትላንትና ፓኒክ ነበር ያደረገኝ እንትኑን ስሰማው። የኢትዮጵያ ገቨርንመንት እንዴት የሚያዩ ይመስልሃል? ጀስት የምታውቃቸውን ነገር ያው ሚዲያ ላይ ባይሆን ደስ ይለኛል። ኢትዮጵያ ገቨርንመንት ገነዱ ዋር ከትግራይ ጋር ምን ይመስልሃል? is any another war between us like Ethiopia government and የትግራይ ወደ ጦርነት ትራንስፓየር የሚያደርግ አይመስለኝም በፍጹም። በጣም ሎው ቻንስ ነው ያለው። አሁን እነ ምግበይ እየሞከሩ ያሉት ከኤርትራ ጋር ያለውን ነገር በእኛ በኩል አክሰስ ይደረግ ነው አይደል? ዋናው ዓላማ እኮ የፕሮክሲ መሆን ነው። የኤርትራ የዋር ባለፈው የዛሬ 4 ወር 6 ወር አውርተናል አይደል? ጦር ሜዳው ትግራይ ላይ እናደርጋለን ላስት 8-7 months በፊት ነው ያወራነው ቆይቷል። በዚህ እንመጣለን ነው፣ በትግራይ በኩል እንመጣለን፣ እናንተ ተስቧቸዋላችሁ ነው። ቀደም እኮ ማይኮም ሲሉ የነበሩት 50 ቀበሌ ምናምን ተያዘ ምናምን እኮ ጥሪ ነበር፣ ፌደራል መንግስት ይግባ ነው። መጀመሪያ በስልጣኑን በምንም አድርጎ ገብቶ እናነካካለን ነው። ይሄው ተመልሶ መጣ የትግራይ ህዝብ ጥላቻ ምናምን የምትለውን ስብከት ለመስበክ መሀል ስልጣን አብሬ ትግራይን አስተዳድራለሁ ብሎ ቢዮንትን ቢያስቀምጥ አስቢ። በነጌታቸው ፋንታ ፒፒ የመደበው ወይም የፌደራል መንግስት የመደበው ሰው ቢኖር ኖሮ ማለት ነው ምን እንደሚፈጠር፣ ወይም ደግሞ ሰራዊት 54 ቀበሌ ውስጥ አስመለሳለሁ ብሎ እዛ ቢገባና ቢነካካም እንደሚፈጠር እንዲህ አይነት ፍሪክሽን እንዲፈጥሩ ነው ከህግደፍ ጋር ያለው ስምምነት። ቢኮዝ ፕሪቶሪያን አፍርሱ ነው። ፕሪቶሪያ ይፍረስ አንደኛ፣ ሁለተኛ ጄኖሳይድ የሚባለው ነገር ለዛ ነው ደብረጽዮን ጄኖሳይድ የለም ወደሚል የመጣው። ጄኖሳይድ የሚባለውን ነገር ተው፣ በተለይ ከኤርትራ ላይ አንሱ። ኤርትራን የከሰሳችሁበት ያላችሁትን ነገር ምናምን አንሱ። እነሱ ኮንዲሽን ብዙ አላቸው፣ በጣም ልባቸው እንትን ስለሆነ ኮንዲሽን አላቸው። አሁን እኮ ዛሬ እንትና ሲያቀርቡት የነበሩት እኔም አየሁት፣ የአወል የሚባለው ሰውዬ እየተናገረ የነበረው በአማራ በኩል ደግሞ ያለውን ከጽምዶ ጋር የሚነካካ አካል ይሄ ነገስታቱን ምናምን መካድ አለበት ነው የሚለው። ገብቶሻል? ይሄ በኦርቶዶክስ ውስጥ ያለውም በክብረ ነገስት ያለ ኢትዮጵያ እንደዚህ ኢትዮጵያ ክብረ ነገስት ያለ ኢትዮጵያ እንደዚህ ኢትዮጵያ ገናና ምናምን የሚል ነገስታቱን የሚክሩ ማለት ነው። ኦኬ አያና ሶሪ ለቅልሻለሁ ቪዲዮ ኦኬ ነበርኩና እኔ እኮ ይሄን የሰማው በአማርኛ ተርጉሞ ነው ያቀረበው። አወል ያ ማለት ያው የኤርትራ እንትን ነው ታውቂያለሽ፣ ህግደፍ ማውስ ፒስ ዋናው እና አወል እያለ ያለው ኢትዮጵያ ታሪክ ተብሎ በጸሎት ውስጥ ሁሉ ተካቶ ያለ በምን ያለው መቀየር አለበት። ይሄ ኢትዮጵያ የሚባለው ነገር የውሸት ነው፣ የለም ታሪክ ቢኖርም በጣም ትንሽ ናት፣ እሱ ምናምን ብሎ ሚኒማይዝ አድርጉ ነው። ይሄን ተቀበሉ የሚል ፑሽ ነው ያለው በዛ በኩል። በትግራይ በኩል ደግሞ በቲፒኤልኤፍ በኩል ትግራይ እንኳን አይደለም፣ ትግራይን አይወክልም ቲፒኤልኤፍ ኤኒሞር። ልክ ፋኖ ነኝ የሚለው አካል አማራን ህዝብ እንደማይወክለው ማለት ነው። ያው ከፋኖ ውስጥም እነ ዘመነ ምናምን ናቸው፣ የተወሰነ ነው አፋባሃ በሚባለው በኩል። ሶ እነኚህ አካላት ከሻቢያ ጋር ለመስራት ወይም ከግደፍ ጋር ለመስራት ፕሪኮንዲሽኖች አሉ። ቲፒኤልኤፍ የከሰሳቸውን ስዊፍት እስከ መታገድ ያደረሱትን ጄኖሳይድ አድርጎብኛል፣ የትግራይን ህዝብ ጨፍጭፏል፣ ደፍሯል የሚለውን ነገር ድራፕ አድርጉ ነው አንደኛ። ሁለተኛ የፕሪቶሪያ ስምምነት የሚባለውን ነገር አፋርሱ፣ ወደ ጦር ወደ ሆስቲሊቲ ግቡ። ምን ማለት ነው? ህግደፍ በፕሮክሲ ትግራይ ላይ ጦርነት ሊያስደርግ ቢችል ደግሞ ገብቶም እዛው ላይ ሊዋጋ ማለት ነው። ኤርትራ መሬት ላይ ውጊያ እንዳይኖር ነው። ሶ ይሄ ነው የዲሉ አካል። ይሄንን ነው ለማስፈጸም የሚደረገው። የምትተባበሩ ከሆነ አንድነት ፍጠሩ ነው። ለዛ ነው ዘመቻ አንድነት የሚለው። አማራ ክልል ላይ ምን እንደፈጠረ ምን አይነት ሀበክ እንደፈጠረ ማለት ነው። ምግበን ያስጀመረው አይደለ? ሶ እንደዛ አይነት ትስስር ነው ያለው። ይሄንን እናረጋለን በሚለው ላይ የሚያደርጉት ትንኮሳ ነው እንጂ ሊያስመታ የሚችለው እንደ ትግራይ እንትን አካል ቲፒኤልኤፍ ራሱ በራሱ ኢንትረስት ከፌደራል መንግስት ጋር የሚያነካካው ነገር የለም። ወደዛ የሚያስኬዳቸውም ነገር ብዙ የለም። የህግደፍን ጉዳይ ግን ይዞ ወደዚህ ለመምጣት የሚያደርገው ጥረት ሌላ ነገር ሊፈጥር ይችላል። እሱ ብዙ ስጋት የለውም። ከኤርትራ ጋር ተነጋግረው ሊፈታ ያልሽው ነገር
ይሞክራል። እኔ የሚገርምሽ ነገር ከሆነ መጥቀስ የለብኝም ከሌላ ሀገር እንትን ጋር እያወራሁኝ ነበር ከሆነ ሰው ጋር እና በተቻለ መጠን ለምን በሰላም አትፈቱ? እኔ የፈለጋችሁትን ነገር እንትን አግዛችኋለሁኝ። ጎ ሄድ ጠይቋቸው፣ ፍቃደኛ ከሆኑ ይነጋገሩ። እኛ ባይዘይ ከኤርትራ ጋር የሚያጋጨን ነገር የለም። ኢቭን በባህር በር ጥያቄ ጉዳዩ ራሱ ቻሌንጅ ያደርጋል። በኋላ ላይ አይቀሬ ነው 100% ያለውና ጉዳይ ነው ይባላል እንጂ ወደ ጦርነት ይካሄድበታል አይደል? ጦርነት የሚወስደው የፕሮክሲው ስራ ነው። የግብጽንም የማንንም የራሱንም ኢንትረስት በፕሮክሲ ኢትዮጵያ ውስጥ ነገሌን ተጠቅሜ አሁን እንዳልኩሽ በእነዚህ አክሰስ አድርጌ በጠብጣለው የሚለው አካሄድ ወደ ዱላ ይወስዳል። እሱ ወደ ዱላ ይወስዳል። ደግሞ ዱላው ይሄ ድንበር ላይ ምናምን ቆፍረሽ ምናምን አይደለም። የባብ አናት ነው የሚመታው። የባብ ጭራው አይነካም። ወደዛም እንዳንሄድ የሚያሸማግሉ መሀል የሚገቡ አካላት ካሉ መሀል እንዲገቡ መጠየቅ ትክክለኛው አካሄድ ነው። እሱን እናበረታታለን። በቃ በለው ከሱ ስር ገብቼ ጮሃለሁ ምናምን የሚለው በነገራችን ላይ 1000 ዓመት ተጮሆ ሲያበቃ በኋላ ላይ ፓወር ስፒክስ። ዲናይ የማይደረግ ነገር ፓወር ነው። ኤነርጂ ፓወር you cannot deny that is real። ገባሽ? እና አለን ኃይል ተብሎ ወደዛ እንገፋም። ግን በንግግር በምክክር የሚፈታ ከሆነ ሰላም የሚፈልጉ ከሆነ ለሰላም በር ክፍት ነው፣ እየተሰራ ነው። ማንም አካል ቱርክ ትሁን ሳውዲ ትሁን አሜሪካ ትሁን ማንም አካል መጥቶ እስቲ ከኤርትራ ጋር ያለውን ጉዳይ በሰላማዊ መንገድ ተነጋገሩ። ኢቭን የባህር በሩን ጉዳይ በድርድር በንግግር በሰጥቶ መቀበል ካለ አይ አም ሹር እርግጠኛ ሆኜ እነግርሻለሁ የኢትዮጵያ መንግስት ምንም ሄዚቴት ሳያደርግ ይገባበታል። ቢኮዝ እኛ ጦርነት አቮይድ ማድረግ ነው የሚፈልገው። ኢንትረስቱ ጦርነት አቮይድ ማድረግ ነው። አቅም ስለሌለ እውነት ለመነጋገር ከጎረቤቶቻችን ውስጥ ከኬንያ በስተቀር የማንኛውንም ፖፑሌሽን የሚያክል ሰራዊት ራሱ ማስነሳት ይቻላል ኢትዮጵያ ውስጥ። ኢን ሪያሊቲ ነው የምነግርሽ፣ ለፉከር አይደለም። ግን እዛ ላይ ተመስርተሽ የምትሄጂበት መንገድ ውድመት ነው። እዛ ውስጥ ያለው ከቲፒኤልኤፍ ጋር የተደረገው ምን ያህል እንዳጠፋ እና እዛ ውስጥ መግባት አይፈለግም። እሱን አቮይድ ለማድረግም በጣም ብዙ ቦታ ይኬዳል። በኩራት የሚሰራ ሀገር የለም። እንደው በተጀንኖ ምናምን ሀገራዊ ኩራት አለን። ግን እስኪ ለምኑኝ ጠብቃለሁ የለም። እኛ ትልቅ ሀገር ነን። እንደ ህፃን የሚያደርገው ሀገር ካለ ሽሩሩ ብለን ብሶት ያለበት ካለ አባብለን እንደምንም ብለን የህዝባችንን ህልውና ወደፊት ሰላም ለማስከበር ትግስት ይደረጋል። ያ ትግስት ግን ተንቆ ታልፎ ሰምዴይ የሆነ ነገር ብሬክ ካደረገ ይሄ ዝም ብሎ ነካ ለኮስ የሚኖር አይመስለኝም። እኔ በፍጹም አይመስለኝም። እና የሆነ አይነት ታሪካዊ የሆነ ነገር ውስጥ ከመግባታቸው በፊት ቢያደርጉ ጥሩ፣ እኔ እመክራለሁ፣ ቢያደርጉ ጥሩ ነው። ግን ኢትዮጵያን እናፈርሳለን፣ መሪ እንቀይራለን፣ ከዚህ ነው የመጣ ነው ከሰነ እንደዚህ የሚለው ነገር እንደዚህ ታቸው ቲክታክ ላይ ያለውን ቲክታክ ላይ ካለው የሚያንስ ነው መሬት ያለው ኖ ሪያሊቲ ግን በተለይ ማለት ፕሮክሲ ዋር መሆን ቻንሱ በጣም ሃይ ስለሆነ እንዳለ ደግሞ ፕሮክሲውማ እኮ ቆየ እኮ ምንድነው ፍሬ የምትይው? ስንት ዓመት ሞር ማለት ሁሉም ይገባሉ። ሌላ ኃይሎችም ይጨምራሉ። 1000 የህግደፍ ሰዎች 1000 ሰዎች ወደ ወለጋ ተልከዋል ሲባል የዛሬ 5 ዓመት ምንድነው የመሰለሽ? ሄደው ወለጋ ላይ ምንድነው የሰሩት? የአማራ ክልል ላይ ይሄንን እንትን ያስነሳውን ትርክት አንስቶ ይበተናል ማለት ነው። ኢንሳይድ አይደለም ማለት ለምሳሌ ለነሱም የሚሰጣቸው የመሳሪያ እንትን ይኖራል። ከውጭ ኃይል ነው ማለት ለኛም ያቀርብልን ይኖራል። ብዙ በነገራችን ላይ በተልኮ አይሆንም ጦርነት። አሁን ግብጽ ይረዳኛል ብሎ የሚያስብ አካል ጅል መሆን አለበት። ግብጽ እኮ ምን ቢረዳሽ ካለው ላይ ቆንጥሮ ነው የሚረዳሽ። ለምንሽ ትዋጊያለሽ እንዴ? ገብቶሻል? እስካዋጣው ድረስ እንጂ እሱም እኮ ራሱ ውስጡ እኮ ችግር አለበት። ግብጽ ውስጥ እኮ አልሲሲ የራሱ ቻሌንጅ አለበት። ጀነራል አውርዶ ያመጣው መንግስት እኮ ጀነራል እንዳያወርደው ይተነቀቃል። ኤክስፔንሱን ብዙ ነገሩን መጠንቀቅ አለበት። ኢትዮጵያ ጋር አርም ሬስ ውስጥ ገባለሁ ብሎ አይደል እንዴ አሁን የግደፉ ሰውዬ እንትን ፓይለት አብሮ የገዛው ከእንትን ጋር ከፍሌን ጋር ከጀት ጋር የሌለውን ገብቶሻል። የሀገሩን ኢኮኖሚ ግማሽ የሚያክል ድሮን ላይ ምናምን በቃ ተፋልጦ ማለት ነው። አርም ሬስ ከዛን ሀገሩ ላይ ነዳጅ የለም። አሁን ጭንቀት ውስጥ ገባ፣ ክራይሲስ ውስጥ ይከተዋል። እንግዲህ ይሄንን አግዛለሁ ብሎ ግብጽ የሚሄደው ምን ያህል ሩቅ ይሄድልሻል? ግብጽ አሜሪካ ትንሽ ኮስተር ካለችበት አላውቅሽም ነው የሚልሽ እኮ እንዴ። ግብጽ ፍልስጤም ላይ እስራኤልና ፍልስጤም እንትን ላይ የኢራን ላይ ግብጽ ያሳየችውን ስታንድ አላየሽም እንዴ? አሜሪካ ከተነስታ ከቆመች ግብጽ ጭራዋ ውትፍ አድርጋ አይን ነው የምታየው።
ሌላውም እንደዛ አሉ። ሌሎችም ፓወሮች ትንሽ ነገር ካሉ ኤርትራ የትኛው ኤርትራ ነው ትክደዋለች። ገባሽ? በሰው ትከሻ በሰው ጫንቃ ላይ ሆነሽ ጦርነት አይመራም። ጦርነት አይፈለግም፣ እንዲቀር ነው የምንፈልገው። ከተገባ ግን የራስሽን በእጅሽ ያለ ቆጥረሽ ነው መግባት። ስንት ህዝብ አለኝ፣ ምን ያህል ኃይል አለኝ፣ ምን ያህል ገንዘብ አለኝ፣ ምን ያህል ጊዜ ሰስቴንድ የሆነ ጦርነት ማድረግ ይችላል። ገብቶሻል አይደለ? ከዛ ባስወነጭፍ ማንን ነው የምመታው ብለሽ አይተሽ ሜትርሽን ለክተሽ ቁመትሽን አይተሽ ገንዘብሽን ኪስሽን ዘመድሽን ቆጥረሽ ምገቢው እንደዛ ነው እንጂ በዘመድ ላይ ብቻ ተማምነሽ ጦርነት አይገባም። መሀል ላይ ደርሶ ውጪ ካለሽ ተዘለሽ ለመውጣት ትገደጃለሽ። እዛ መሄድም የለብን ለህዝባችን ሲባል ነገ የኤርትራ ህዝብም ህዝባችን አብረን የኖርነን ትላንትና ነገም አብረን የምንኖር ህዝባችንን ላለመጉዳት ነው። አሁን ይሄ ሁሉ በቃ ትግስት ህዝብ ላለመጉዳት ብዙ ትግስት ደግሞ ንቀት ነው። አይልሽ አሁን እንደዚህ አቃተው እዚህ ሰፈር ውስጥ ያለ እንኳን መምታት አቅቶት ኦላና ፋኖን እንኳን ነው ያቃተው ይላሉ። ምን እንዲያደርግ ፈልገህ ነው? ከቢሾፍቱና ከምናምን 10 ጄት አንስተን ወለጋን እንዳለ በጀት ተጨፍጭፎ እንዳለ እሳት እንዲነድበት ነው በፍሌም ትሮር ገባሽ? ልክ እንደ ጦር ሜዳ ማለት ነው አይደለም። በእግር ሄደሽ መኪና እየተቃጠለ ምናምን አደን እኮ ነው። ከአረቄ ቤት ሲወጣ እየጠበቅሽ ምን እንደዛ ነው። ያውን ቦታ ትተሽለ ቁጭ ብሎ ህዝቡ ራሱ እንዲመክረው ራሱ እንዲመለስ ጊዜ እየሰጠሽ እንደዛ ነው የሚታገው። ሸማቂ እንደዛ ነው የምትዋጊው። ከሌላ ሀገር ጋር ስትዋጊ እኮ በስነ ስርዓት ገጥመሽ ነው ትልልቅ መሳሪያሽን ወታደርሽን ምንሽን ጀትሽን አሰልፈሽ ነው የምትፈተፊው። ልዩነቱንም አይለዩም። ገብቶሻል? ሚዲያ ላይ የሚለቋቸው ሰዎች ሰውየው ያውቃል። ለዛ ነው ሩጫ በሩጫ ሆነ ያለው። ባይኬድበት መርጣለሁ። እኔ አልፈልግም፣ ጦርነት አልፈልግም። ለኢትዮጵያ ህዝብ አይሆንም። ተጎጂ ደግሞ የአማራና የትግራይ ህዝብ ነው። እዛ ድንበር የሚጋራ የአፋር ህዝብ ነው አንደኛ ተጎጂ። ከዛ አልፎ ተርፎ የኤርትራ ህዝብ መላው የኢትዮጵያ ህዝብ መከላከያ ሰራዊት ውስጥ ያለ ነው ትልቅ ዋጋ ይከፍላል። ጦርነት ከሆነ እርግጠኛ ነኝ ከዚህ የሆነች ድንበርና ምሽግ ምናምን ጦርነት እንደማይኖር አውቃለሁ። እንዳይኖር የምመኘው ለዛ ነው። በፍጹም ይሄ የምሽግ ለምሽግ የ1960ዎቹ ምናምን አባሮች በወንጭፍ ምናምን አይደለም። ታርጌቱም የሚሆነው እንደዛ አይደለም። ታርጌቱም የሚሆነው በጣም ሲሪየስ የሆነ ነውና እንደ መጠንቀቁ አይሻልም ወይ አይደለ? እኔ እንደዛ መክራለሁ። because የሰው ልጅ ልክ እንደኔ እኔ ዛሬ አሜሪካ ስላለሁኝ ትግራይ ላይ ያለ ኤርትራ ውስጥ ያለ አማራ ክልል ላይ ወይም ሌላም ቦታ ያለ ኦሮሞም አማራውም መከላከያ ውስጥ ያለው ሰው ከኔ የተሻለ እንጂ ያነሰ ነገር አለው ብያለሁ። ስለዚህ እሱም ኑሮ ይገባዋል። ይኑር። እስቲ ነገ ቀን ያልፍለታል፣ ልጆች ያሳድጋል። እኔ ያየሁትን ህይወት ከዛ የተሻለ ምን እንዲያይ ነው። እዚህ በጣም ኢሬስፖንሲብል በሆነ ደረጃ ይበለው እንዋጋ በለው። ከዛ ሄዶ ደሙ ፈሶ መሬት ላይ ሲል ንፍጡን እየረጨ ይመጣል። ፎቶ አንስቶ አየው ገደለው እንዴ እንዋጋ ስትል አልነበር እንዴ ገበየው? ገባሽ እንዴ? ዝም ብለን እንዋጋ ይባላል እንዴ? ተዋግቶ ሲሞት ደግሞ ጥርሱ ረገፈ፣ ጡቱ ረገፈ፣ ወይኔ ቂጦን ቆረጡት እንዴ? ዲዛስተር እሳት አንድደሽ ከዛ ጭስ ሲሸትሽ ማልቀስን ምን አመጣው? እሳት አይንደድ ነው አሁንም የምንለው። እሳት አይንደድ። ይኑር ይሄ ህዝብ። ድህነት አለበት፣ ማይምነት አለበት፣ ጠላቱ ብዙ ነው። ከዓለምም ላይ ጥቁር እኮ ነው። አፍሪካ ውስጥ የሚኖር የጥቁር ህዝብ እኮ ነው። ታችን ያለው ገና እኮ ትግሉ ሰፊ ነው፣ ረጅም ነው። እርስ በርስ ሳንዋጋ ራሱ ትግላችን ገና እኮ ነው። እና ከድንቁርና እንውጣ። ሁሌ የምለው ይሄ ነው። የራሳችን ከድንቁርና እንውጣ። አይ በቃ አይሆንም ንግፋ የሚል ከሆነ ግን ትለምደዋለህ። ጠፍጣፋ ነው የሚያደርግ። ወዮ ቀልድ አውቅም ነግራቸዋለሁ። ኤኒዌይ ኦኬ። አሁን ቴንክ ዩ ሶ ማች በጣም ለማንኛውም ጥያቄ ሌላ ደግሞ የምጠይቅህ በሌላ ቀን አለ። አሁን እንዳልቅብን ደክሞኛል። ደህና አያና ኤኒዌይ እንትን እልሃለሁ በእንትን ደህና አይደል? ኦኬ